አዲስ ዓመት የ2014 ዘመን መለወጫ በዓል እንኳን በሰላም አደረሳችሁ እላለሁ። ይህንን አዲስ ዓመት የምናከብረው በሀገራችን አሸባሪው ጁንታው ኃይል በተለያዩ አካባቢዎች በተለይ አፋርና አማራ ክልሎች ያደረገው ወረራ ለመቀልበስ ለመመከት ጀግናው መከላከያ ሰራዊት በአፋር ልዩ ኃይል በኦሮሚያ ልዩ ኃይል እና ሚሊሺያ የፌዴራል ፖሊስ በአፋር ሚሊሺያና መላው ህዝባችን የተቀናጀ ጥምረት በመፍጠር ያደረጉት እልህ አስጨራሽ ውጊያ ትላልቅ ድሎች የተገኙበት ወቅት በመሆኑ ነው። የጭፍራ ግንባር በሰሜን አፋር ክልል ያለው ቀለዋን አውራ ውዋ አድርጎ የመጣው ወራሪ ኃይልና በምዕራብ ራያ ዞብል ሐራ እስከ ወረባቦ የዘለቀው ጁንታ ለመመከት ወራሪው ኃይል ትልቅ ኪሳራ የደረሰበትና የጁንታው ኃይል ገብተው የነበረው ከአፋር ክልል ወረዳዎች ሙሉ በሙሉ ጠራርጎ በማስወጣት ትልቅ ድል የተገኘበት ወቅት በመሆኑ ነው። የተከበሩ ጀነራል ፍቃዱ፣ አየር ኃይላችን ይዘን መጥተናል።
ጀነራል ይታያልም የሰራዊት አባላት ሁሉንም የመከላከያ መኮንኖች ባለ ቀይ ኮፍያው መጀመሪያ ለ2014 ዘመን መለወጫ በዓል እንኳን አደረሳችሁ አደረሰን ይላል። ያው የድል የዘማል ዋዜማ ላይ ነን። ጀምረናል፣ እየጨረስን ነው። መጨረስ ብቻ አይደለም፣ ታሪክ መስራት ነው። ጠላት እንደሚያወራ አይደለም። የጠላት ጥሩምባ ከሰማችሁት ጌታቸውን በአንድ ነገር ልግለጸው፣ የጁንታ መሪዎች ማለት ነው። በአንድ ወቅት 10 ሆነው ጦርነት ውጊያ ውስጥ ይገባሉ። 2 ይተርፋሉ፣ 8ቱ አልቆ ማለት ነው። ከተረፉት አንደኛው ሲጠየቅ ውጊያው እንዴት ነበር ተብሎ ሲጠየቃል እንደፈራ ነው አይደለም። ጁንታው አንድ ሰው እስካለ ድረስ ማለት ነው እንደፈራ ነው አይደለም። አንድ ሰው እስካለ ነው። ስለዚህ የጁንታ አቅም የት ላይ ነው? ፕሮፓጋንዳ ላይ ነው፣ ውጊያ ላይ አይደለም። ውጊያ ላይ አሁን ከፍተኛ ውጊያ የሚካሄድባት ዋወራ መሀል ላይ በቀደም አንድ አፋር ወጣት አገኝቼው ነበረ። እንዴት ነበረ? አውራ አካባቢ የነበረው ውጊያ አለ። አውራ አካባቢ የነበረው ውጊያ አለ። አዎ አንድ ባለ ኮፍያው ለሞቶች እንደሚበቃ አይተናል። መቼም በዚህ ግንባር ያለቀውን የጁንታ ኃይል የትግራይ እናቶች ቢያዩ ቢሰሙ ኖሮ እዚህ የተረገፈው ጁንታ እናቶች ቢሰሙ ጁንታ ከኢትዮጵያ ሕዝብ በላይ ትግራይ ሕዝብ ይጨርሳቸው ነበር። ምክንያቱም ጨረስን ነው እንጂ ያለቅን አይሉም። ጨርሰናል፣ ደምስሰናል። ስማቸው አንዳንዶቹ ስማቸው ደምስስ፣ በቃ ደምስሰናል። አሁን ስጋቱ ትልቁ ስጋት ያለው የደመሰሱት ቁጥር ከኢትዮጵያ ሕዝብ ቁጥር እንዳይበልጥ ብቻ ነው ስጋት። ከህግ ማስከበር ጀምሮ የደመሰሱት ክፍለ ጦሮች የኢትዮጵያ አይደለም የአጎራባች ሀገሮችን ቁጥር ቢጨመርባት ምንድን ነው ብዙም ደንታ የላቸው ለህዝቡ ማለት ነው። ለህዝቡ ደንታ የላቸው፣ ህዝቡ አያሳስባቸው። የሰው ልጅ ዋጋ ያጣበት ምድር ቢሆን በአሁኑ ሰዓት ማለት ነው ትግራይ ክልል ነው። የሰው ልጅ ዋጋ ያጣበት ማለት ይሄም እኛ አይደለም እያልን ያለ ነው። ራሳቸው ምርኮኞቹ ነው እየተናገሩ ያሉት፣ ሌላም አይደለም። የእናቶቻችንን አይለቃቸውም እያሉን ነው ስንጠይቃቸው። የእናቶቻችን እናቴ እያለቀሰች እሪ እያለች ፍቱ ላይ
ችኒ ከጋዜጣቸው ነው ተብሎ እኮ የተላኩትን ይዛው ፍስ አድርገው በቃ የትግራይ እናቶች እርግማን እንኳን የኢትዮጵያ ሕዝብ አይለቃቸው ነው እያሉ ያለው። ከባለቤቱ በላይ ምስክር የለም። እኛ አሁን እንደ አፋር በግልጽ ተዋረናል፣ ተዳፍረናል ነው ብለን የገባ ነው። ተዳፍረናል። አፋር ተዳፍረ ንቀቱ ነው። ምንድን ነው? እንደ 27 ዓመት 28 ዓመት በሞግዚት ካልመረናችሁ በመሳሪያ ይነገዝ በመሳሪያ ኃይል እንገዛችኋለን ነው። አፋር ደግሞ አይሞከርም ነው እያልን ያለ ያለው ላይ ገና ሲገቡ አይ የኦሮሚያ ሚሊሻ የኦሮሚያ ኃይል ይመቷል፣ የኦሮሚያ ሚሊሻ ልንዋጋ ነው፣ መሳሪያ ልንማረክ ነው። ከዛስ መከላከል ካለ መከላከል መጨረስ፣ ከዛስ አስፋልቱን እንዘጋለን፣ ከዛስ መሳሪያ የያዘ የአማራ ልዩ ኃይል የአፋር ልዩ ኃይል ካለ አንላክ፣ ከዛስ መሳሪያ በእጁ የያዘ አፋሪችን እንዴት ከመግባጭሩ ነው የገመገመው? እንዴት አሳል ምክንያቱም መንገድ ለማዝጋት ነው። አሳልፎ ነው በቃ መንገድ ላይ ጀነራል ይታያል። አየሮች ሁሉ ሰምራ ላይ ተደብድቦ አልቋል። ማቸው የጁንታ ጦርነት ምን ላይ ነው? በሀሳብ ተጀምሮ በሀሳብ ያልቃል። ብዙ ጊዜ ሰምራ ላይ እንደው ሰምራ ላይ ያህል ጨርሻለሁ ነው ሰምራ ላይ ያለው አይደል ማለት እና አፋር ያው እንግዲህ ባለቤቱ አለ በር ላይ ባለቤቱ አለች ውስጥ ሀይ ከተፍ ይላል ጎባሶዬ ማለት ነው። ያው ጁንታው የጁንታው አይነት ጭንቅላት ያለው ማለት እሺ አሳልፈኝ ይህ ወደ ቤት ምን ፈልገህ ነው? ጉዳይ ከአንተ ጋር የለኝም። ከማን ጋር ነው? ምን አገባ? ከባለቤቴ ጋር ልልኩ አፋር የኢትዮጵያን መንገድ መቆለፍ፣ የኦሮሚያ ልዩ ሚሊሻን መጨረስ አሳልፉኝ ማለት ባለቤትን ለማርገብ ባለቤትን ለማድፈር ሰተት ብሎ ማግባት እንደ ማሰብ ነገር ብሎ 4 ነጥብ አድርጓል። እኛ ደግሞ ምንድን ነው ኦሮሚያ ልዩ ኃይል ነበር በሰዓቱ ሰማ ኦሮሚያ ልዩ ኃይል ማነው ሚሊሻ ነበረኛ። አፋር ደግሞ እንዴት ነው የማከመው ነው? አንድ የኦሮሚያ ሚሊሻ ማድፈር ማለት ማግደል ማለት 10 አፋር እንደ ማግደል ነው ብለን 4 ነጥብ አለ። ለምንድን ነው እነዚያ አፋርን ለማገዝ የመጣ እንግዳ በቤት ማድፈር ማለት ከአንተን ከማድፈር በላይ አንተን መከላከያ ማና ነው ትልቁ ነገር። መከላከያ ለማድፈር ማለት መከላከያ እንጨርሳለን። መከላከያ ባለቀ ባለቀ ምሽት ላይ መከላከያ የለም ማለት ኢትዮጵያ የለም ማለት ነው። ማምሻው መከላከያ የለም ማለት ኢትዮጵያ የለም። ብዙ ጊዜ አሁን ባንዲራን ስለ ባንዲራ እናወራለን። የሀገር ማላያ ነው።
ከመለያ በላይ ከባንዲራ በላይ ከሰንደቅ ዓላማ በላይ ትልቁ ሰንደቅ ዓላማ ብለን የወሰድነው እንደ አፋር መከላከያ ነው፣ ሀገር ነው። ለምንድን ነው መከላከያ? ማን ነው ባንዲራው? ጠባቂ ራሱ ስለሆነ ነው። ጠባቂ ትልቅ ክብር አለው። አገርን የሚጠብቅ የሀገር አርማን የሀገር ማላያ የሚጠብቅ የሀገር ክብር የሚጠብቅ ማለት ነው። ከባንዲራ በላይ ባንዲራ ነው። የበላይ ባንዲራ ብለን መከላከያን 4 ነጥብ አድርገናል። ሶስት ነገሮች አይለያዩም። ጠንካራ የሀገር መከላከያ የግድ ነው። እንደ ሀገር ጠንካራ የጸጥታና የደህንነት መዋቅር መፍጠር፣ ጠንካራ ኢኮኖሚ ያስፈልጋል። ጠንካራ የስራ ባህል ያለው ህዝብ ብቻ ነው የሚያስፈልገው። ስለዚህ ጠንካራ የስራ ባህል ያለው ህዝብ ጠንካራ ኢኮኖሚን ይፈጥራል። ጠንካራ ኢኮኖሚ ደግሞ ጠንካራ የጸጥታ የደህንነት መዋቅር ይፈጥራል። ይህን ሰዓት ነው ሀገር ተከብራና ተፍራ የምትኖር። ማንም ማርከኝ ጠባ መሸብ ሊመጣብህ አደጋ ነው። ስለዚህ በዚህ ላይ በእኛ ግንባር ላይ በተለይ ታሪክ ተሰርቷል። ትልቅ ታሪክ ነው የተሰራው። ታሪክ ደግሞ ዝም ብዬ እኔ ቢናገረው አይደለም፣ የጠላት ምስክርነት መጠቀሻ አድርገን ነው ማስቀመጥ። ጠላት ወደደም ተጠላም ጠላት ስለ ጀግንነት የጠንካሬ ጠላት የሚሰጥ ምስክር ትልቁ ምስክር ሃርድ ቶክ ዓለም አቀፍ ሚዲያዎች የጋሊኮማ ላይ የአፋር ሴቶች ህፃናት ያው አዲፒ ሴንተር ላይ መጠለያ ላይ ስደተኞች ካምፕ ላይ በሌሊት አስጨፈጨፋችሁ ተብሎ ሲወጥር ሲያደርጉት ምንድን ነው ያለ እናንተን ስለ ሴት ታወራላችሁ አለ። ትልቁ ኃይል ሎስ ያደረግ ነው እኮ አፋር ግንባር ነው ያለው። አሁን ፊት ለፊት አሁን ያለው ስለ ሴትና ስለ ልጅ አይደለም፣ አንፃር ማውራት አይደለም። ከፍተኛ ኃይል ሎስ ያደረገው አርሚዎቹ ሎስ ያደረግ ነው እዛው ያው ነው። እንግዲህ መጀመሪያ ንቀት ያው እኮ አፋር አደናቀፈን ብሎ ነበር የጁንታው መሪ። አፋር እኮ ነው ያ እናንተ የምታውቁት አፋር እኮ ነው፣ እኛ የምናውቀው እኮ ነው ያደናቀፈን። ልዩ የተጠና ኦፕሬሽን አሰናክለብናል። በምርቃና እኮ መጥቶ ነው ምንም ሳያስብበት ማለት ሳይዘጋጅ ዝም ብሎ አፋር ማሸነፍ የሚቻለው በፍቅር ብቻ ነው። ኢትዮጵያን ማሸነፍ የሚቻለው በፍቅር። አፋር እኛ ደግሞ አፋር ስንል እንደ ሉሲነታችን አፋር ብዙ ነው። ይሄ ውጊያው ስንገባ ማለት ነው አፋር ብዙ ነው። አዲስ አበባ አስተዳደር አፋር ነው ብለን ዳንበር ነው አፋር ጋር በቃ ለምን የመጀመሪያ ፈጥኖ ደራሽ ስለሆነ አንድ ኦሮሚያ ሳይሆን ብዙ ኦሮሚያዎችን ደመር ነው በቃ። አዳማ ሆ ብሎ መጡ። እኛሳ ብሎ ሌላ ደግሞ አዲስ አበባ ተነሳ፣ ሌላ ተነሳ። አሁን ተራ ይነን አለና ሽማልስ ደግሞ ለሚሊሻው ለሀይልም ለተፈናቀሉ ምግብ አይደለም። ኦሮሚያ ልዩ ታሪክ ያለው ኦሮሚያ ብሔራዊ ክልላዊ መንግስት አወል አለ ቀላል አይደለም። በተጠቋሽ ብቻ ማለት ነው
ያገኘነው የተተኳሽ ቁጥር አሁን ቢነገራችሁ እንዳትወሩ ብዬ ትችላለሁ። እናቷን ጨምርበት አልኩት። ሽመልስ እናቷን ደግሞ ጨመር አድርግበታል። ጨመረበት። ሰሜን ዞን ላይ ያለ አንድ መከላከያ ያለ አንድ ልዩ ኃይል ሰሜን ዞን ላይ ነበር አለ ላይ ሲዋጉት የነበረው ሽመልስ። ይኸው እንግዲህ እናቷን ይህን ያህል ጨምሬያለሁ። ግን የበለጠ ደግሞ አንተ ደግሞ በልጇን እናቱም መማረክ አለብህ ነው። አሁን ማተራይሶቹ ምናምኖቹ ዲስካውንት የመረቅ ነው። ባዛ ነው ነግራቸዋለሁ። ፋና ሲጨፍሩበት የዋሉት ሲሞኑነት ፋና ወልጣ ሲጨፍሩበት የነበረው ያው ነው። እነዚህ ላይ ለማንሳት የሚፈልገው ምንድን ነው? በአስተሳሰቦች አጭር ጊዜ ውስጥ ቀይረናል። ምንድን ነው? አንደኛው ያለው ግንባር ላይ የጋሊኮማ ላይ ባለፈው ውጊያ ሲከፈል አንድ ነገር ያስጨንቀን ነበራል። ለከባድ መሳሪያ መፍትሄው ከባድ መሳሪያ ነው የሚል ሀሳብ ነበረን አሉ። ተሞኝተን ነው አሉ። ቀላል ነገር እንዳው ከባድ መሳሪያ ቀላል ሆነን አገኘ ነው አለ። ለምን አለ? አሁን ልክ ከብቶቹን አሁን ዝም ብለህ ላይርድ ለሌላ እንደሚታዘማን ነው ወጣቶች እንደሚወጡበት ማለት ነው። ታንክ ከብት ብለን ወጣንበታል። በቃ ከብቱ ወደ ከብት ቀይረን ወጣንበታል። እዛ ግንባር ላይ በራህሌ ግንባር ላይ ስንት አሁን ያለው ስንት ገደል ቁጥር እስኪ እኔ 8 አንተስ ምናምን። እሺ በምን ገደልክ? በምንድን ነው የማረከው? እንዴት? በጠመንጃ ነው አለ አንደኛ። ቶቶ ያንተ ነገር እኮ ገና ነው። አንተስ? እኔ በድንጋይ ነው አለ። ይገባል በቃ ወባሪ። አንተስ? በምንድን ነው የማረከው? በዱላ ነው። ቋ ሲያመልጣ ነው አርገን አንደኛው ሳንተስ አለው ሲጠያየቁ ነው። እኔ ደግሞ አለ ሲያመልጥ ማለት ያዝ አድርጌ ከኋላ መሬት ላይ ቋ አድርጌ እሱና ማሰሪያ በትንሹ ማሰሪያ ያልኩበት ቋ አድርጌ እዛው አስቀረት። በከላሽ መትቻለሁ ቀርተዋል። አሁን ነግራቸዋለሁ። ከላሽ ነገር የለም እና ጭንቅላት ነው ዋናው። የጁንታ ዋቂም ስነ ልቦና ጦርነት ላይ ነው። አንድ ሁለተኛው የጁንታ ዋቂም የራጨውን ለረጅም ዓመት በራጨው የብሔር መርዝ ላይ ነው። ከዚህ ውጭ የለም። ኢትዮጵያ ሕዝብ ኑሮውን የዕለት ተዕለት ኑሮውን ለማሸነፍ ሲተጋ እነሱ ደግሞ ማቼ መሰለ በተለይ ያገኛችሁት ካለ ያዛ ዶኩሜንት 1968 የካቲት ላይ ነው መርዙ እዛ ላይ ነው። እኛ ዋልቃይት የሰማነው 289 አካባቢ ነው። የዋልቃይት በደንብ ሰው የሰማው ዋልቃይት ጠለምት 1968 የካቲት ላይ ማኒፌስቶ ላይ ዶኩሜንት ላይ ዲክሌር አድርገዋል። ነግራለሁ። የተቀበረ የጣሊያን ፋንጅ መሆኑ ነው። ነው አስብ እንግዲህ ምን ያህል እንደተዘጋጁባት ማለት ነው። 1968 ላይ የራሱት ማለት ሌላው የጁንታ እንትን አለ። የጁንታ ትልቁ ምስጢር የት ላይ ነው ያለው? የት ላይ ነው? ስያሜው ላይ ነው። መርዙ ስያሜው ላይ ለምን ትግራይ ነፃ አውጪ አለ። ኢትዮጵያን በታሪክ አጋጣሚ ሲመሩ ማለት ነው መንግስት ከተቆጣጠረ በኋላ ነፃ አውጪ የሚል ሳይንስ የለም። ሌሎች ድርጅቶች ነፃ አውጪ ብለው ሰምቶ ዋ ትቀልዳለህ እንዴ? ነፃ ወጣ የለም እንዴ? ዲዲ ጨምርበት እናምጣው። ስለዚህ ነፃ አውጪ የሚለው አልተፈቀደም። ዲዲ በቃ ዲዲ ምናምን ይስበልና በቃ ዲዲ ጨምርበት እናምጣው። ዋ ነፃ ወጣ የለም እንዴ? ለሌላው ነፃ ወጣ ነው። እኛ ግን ነፃ አልወጣን ነው። ኢትዮጵያና ትግራይ አይደለም ኢትዮጵያን እየመራ ነፃ አውጪ ነው። ምንድን ነው ምስጢሩ? ያን ሁሉም ኢትዮጵያዊ ሊያየው የሚገባ ነው።
ትግራይ አይደለም 17 20 ምናምን 27 ዓመት 17 ይገባዋል። ከዛ በኋላ 27 28 ዓመት አሁን እስካሁን 30 ነፃ አውጪ ነኝ ያለ እንዴት ኢትዮጵያን እኮ እየመራ ነው። ኢትዮጵያን እየመራ ከማን ነው ነፃ መልስ የለም። ለምን መሰለህ? ሄድን የሆነ አጀንዳ ምንድን ነው አጀንዳው? አጀንዳው የጁንታው ትልቁ አጀንዳ መጥፎ አጀንዳ ማለት ነው። ዲፕ ስቴት አጀንዳ ነው። መንግስት ውስጥ መንግስት ስቴት ይሉታል። ዲፕ ስቴት ይሉታል። በአደገኛው ሽፍታ አሁን ህጋዊ ናቸው። ያው ተወካዮች ምክር ቤትም በቃ ሽብርተኛ ብለው አሁን ህጋዊ ናቸው። ህጋዊ ሽፍታ ነው አሁን ህጋዊ ነው። ግን አደገኛ ሆኖ የቆዩት ማለት ነው እቺን 27 ዓመት ማለት ለምንድን ነው? በመንግስት ስልጣን መንግስት ሆኖ ሽፍታ ሆኖ ማለት ነው። አሁን አፋር ክልል ላይ የተለያዩ አካባቢዎች ላይ ነዳጅ ማደያዎች ተከፍተዋል። በአሁኑ አፋር ስም ይከፍታሉ። ያቺ ነዳጅ ማደያዎች ግን ማለት ነው ነዳጅ የሚራገፈው ግን አፋር ውስጥ አይደለም። ለሁለተኛው ሽፍታ ቀን ተብሎ ተቀብሯል። ነዳጅ ተቀብሮ ነው። ባለፈው የተገኘት ውሃ ዲቦች ሁሉ ታንከሮች የተባሉት እነዛ ናቸው። እዚያ አፋር ስም ማደያ ከጋላፍ ጀምሮ ተከፍቷል። ሲታዩ መደያ ሚንጉር ነው ስትለው የለም ስትለው ምንድን ነው አለ እንደ ጣሊያን ጣሊያን ቀብሮት እንደ ነው። ሁለተኛ ጣሊያን ሆኖንን ቀብሮት ነው። ኢትዮጵያን ሀብት ቀብሮት። ስለዚህ አደገኛ ማለት አደገኛ ያስባል። ምክንያቱም ኢትዮጵያን እየመራ ኢትዮጵያን ከመራው ኢትዮጵያን እየዘረፍኩ ከመራ ኢትዮጵያዊ ነኝ። ኢትዮጵያን ካልመራ ለዝርፊያ ምቹ ሁኔታ ስለማይፈጥርልኝ ኢትዮጵያ አይደለሁም። ታላቅ ትግራይን መሰረታለሁ። ይታስበው ኢትዮጵያን አፍርሶ ለራሱ ታላቅ ትግራይ መሆን ነው። 100 ሚሊዮን ህዝብ ለኢትዮጵያውያን እድል ነው። ፈረንጆች በጣም ትልቅ እድል ነው። አንዳንዶቹ ስጋት የሚወስዱ አሉ። አሁን አንዳንድ ኢንቨስተሮች ከርሲናት ብዙ ጊዜ አንዳንድ ፕሮጀክት ሲንዋይ ኢትዮጵያን ለመመረጥ ቤት ጠይቀው ማለት ነው። ኢትዮጵያ 100 በላይ ህዝብ 100 ሚሊዮን በላይ ህዝብ ያለበት ሀገር ስለሆነ ያለ በትንሹ የምናተርፍበት ሀገር ነው። ኢትዮጵያ ማለት ከውጭ ስታየው አንድ ሀገር ይመስላል። አይደለም። በዙሪያችን ያሉትን ነገሮች ደምርና 100 ሚሊዮን አያመጡልህ ነገር አለ። ስለዚህ ይሄ 100 ሚሊዮን መሆን ለጁንታው ትልቁ ስጋቱ ነው። ትልቁ ስጋት የሆነ አማራ ማፍረስ አለባት። ኦሮሚያ ማፍረስ 40 ሚሊዮን ጋር ማን ይከፈታል? 50 ምናምን ኦሮሚያ ሚሊዮን ጋር ማን ይከፈታል? ብትን ባሉ ከዛ በኋላ ታላቅ ትግራይ ነው ያላሉ። እናንተ ተባተኑልኝ በይባትናችኋለሁ። ስለዚህ ዋናው ጁንታ የሚናሸንፈው መቼ ነው? መከላከያ እንደ አፋር ሴኮንደሪ ነው ያደረግነው። መከላከያን ሴኮንደሪ አስቀምጠን ፕራዮሪቲ ነምበር 1 ብለን ያስቀመጥነው ማለት ነው። ወያን ጁንታ ሙሉ በሙሉ የሚናሸንፈው ማለት እያንዳንዱ ኢትዮጵያዊ ጠላቱን የለየለታ ጠላት መለየት ትልቁ ስራ። ይሄ የጁንታ ጋር ያለው አፋር አንዳንድ አኩራፊዎች አሉ። የጋቦ ዶሮ ስልጣን ምናምን እና አሁን ከጁንታ በፊት የመጀመሪያ ሰልፍ ላሳልፈናል። 2 ጁንታና የአፋር ባንዳካ አንዱ አብሮ ከመጡ ማለት ነው። አፋር ብሔራዊ ክልል መንግስት ምክር ቤት የተወሰነ ማለት ነው። ነምበር 1 የመጀመሪያ ማረፍ ያለባት የአፋር ጁንታ ላይ ነው ብለን 4 ነጥብ አድርገን ሁሉም ኢትዮጵያዊ ጠላቱን ያወቀለታ ማለት አበቃ። ትልቁ ስራውን አፋር መስራት አለብን። እየሰራን ሀገር ሽማግሌዎች ጋር ጎሳ መሪዎች፣ ሃይማኖት አባቶች ሁሉ ሰመራ ላይ የሉም። እዋ ግንባር፣ ሰሜን ግንባር፣ ሌላ ግንባር ሁሉም ስራ ላይ ነው። አርቲስቱ ስራ ላይ ነው። ሴቶች ተደራጅተው ስራ ላይ ናቸው። ወጣቶች ተደራጅተው ስራ ላይ ናቸው። ለምን? መከላከያ ተአምር ቢፈጠር ሁሉም የአፋር ግንባሮችን መሸፈን እንደማይችል በእርግጠኝነት ራሳችን አሳን። ስለዚህ ህግ ያወጣነው ምንድን ነው? አፋር
እያንዳንድ ሰው ማለት ነው መከላከሎች እንዳትደናገሩ። ምክንያቱም አሁን ቢቸገር ኢትዮጵያ ውስጥ የሚቸገረው ማለት ነው የመከላከል ልብስ የሚሰራ ፋብሪካ ነው የሚቸገር። ለምን መሰለህ? አፋርም ሆነ ሁሉም ኢትዮጵያ አሁን ልብሱን ጥሎታል። በቃ መከላከያ ነው በቃ የመከላከያ ለምን ሁሉም አፋር ሁሉም ኢትዮጵያዊ ማለት ነው እኔ ወታደር ነኝ፣ እኔ ጄኔራል ነኝ። እያንዳንዱ ሰው ለሀገሩ ጄኔራል ነው። ይሄ ዝም ብዬ አይደለም የሚናገረው። የእስራኤልን የተለያዩ መጽሐፍቶችን ቼክ አድርጌያለሁ። እስራኤሎች አሁን 300 ሚሊዮን በላይ አረብ ዓለም ውስጥ ተቀባ ነው ያለችው ደሴት ነው። ግን እንዴት ነው እንዲህ የምትኖረው ነው? እያንዳንዱ አርሶ አደር ማለት ነው አንተ የግንባር ጄኔራል ነህ ተብሎ አሳማኑት። ከዛ በኋላ የትኛው አረብ ሀገር ቢበረው ማለት ነው የመጀመሪያ ግንባር ጄኔራል ተራ እስራኤላዊ አርሶ አደር ዜጋ። እኛ የምናሸንፈው ማለት ነው። አሁን ደግሞ ልክ እንደ እስራኤል ማለት እኛ ደግሞ ማለት ጥሩ ልምድ አለን ኢትዮጵያውያን። በተለይ ይሄ ኢትዮጵያ በሰላም ጊዜ ቋቋ አይቀርም፣ አንዱ መጋጨት አይቀርም። ጥሩነት የኢትዮጵያ ጥሩ ባይ ምንድን ነው ማለት ነው ኢትዮጵያን የሚያጠፋ አጀንዳ ሲመጣ ደግሞ ማለት ነው እችማ ይቅር ብያለሁ፣ ሰላም አለይኩም በጣም ማለት ነው። በቀደም የሆነ ግንባር ላይ ነበሩና የሆነ ሰዎች ይታረቃሉ። ትንሽ ተጠላልፈው ነበር። ግንባር ላይ አብረው ይሰለፋሉ። በኋላ ይደውል አለ እከሌ ይላል ይቅር ብያለሁ፣ እንዲህ እንደምትሰለፍ ማጫወቁና አለ እኔ ጋር እኩል እንደምትሰለፍ ማጫወቁና አለ በቃ ይቅር ብያለሁ። እዚህ አፋር ግንባር ላይ አብረው ይሰሩ ማለት አብረው ሰሩ ማለት በቃ ይቅር ብያለሁ። ምክንያቱም ማለት ወሳኝ ሰዓት ላይ ቤስት ፍሬንድ ሆኖ ቁጭ ብሎላታል በቆሙ ማለት እንዲህ መሆኑን ማጫወቁ ይቅር ብያለሁ። ይሄ ነው እንጂ ለዚህ ጥሩ ስራ ተሰርቷል፣ ጀምረናል፣ አልጨረስንም። ጠላት አንደኛ እንደ አፋር አፍንጫችን ላይ ነው ያለው፣ አልተቀበረም። አማራ ምስራቅ አማራ ፕሬዝዳንት ሆነ ህግ አለ። እኔና አገኘሁ ያወጣነው ህግ አለ። ምስራቅ አማራ ፕሬዝዳንት እኔ ነኝ። ሽመልስ ጋር ያወጣነው ህግ አለ። ምስራቁ እንዴት ነው? ምስራቁ ፕሬዝዳንት እኔ ነኝ ያለው ጨርሻለሁ። ሽመልስ ጋር ጨረስን። ለዚህ ስራ ላይ ነን፣ አልጨረስንም ማለት ነው። እዚህ ያሉት እና ኑሩዬ በጣም ጀግና ህዝብ ነው እዚህ ያለው። ልንገራቸው፣ በየሰዓቱ እንገናኛለን። በጣም ጎበዝ ዋናው ነገር ህዝቡ ላይ ስራ ከሰራን መከላከልን ከደገፍ መከላከያ ላይ ብቻ መተማመን ሳይሆን ማለት ነው ህዝቡ የመከላከያ አካል ያደረግለታ እርግጠኛ ነኝ አሸናፊዎቹ ይሆናል። ስለዚያ ማነው ፌደራል ፖሊሲ መሆኑ እኮ በቃ ፍተሻ ቦታ ጉምሩክ ቦታ ምናምን ያለ ወደ ግንባር ገብቷል። በቃ አሁን እናንተ ወደ ስራ ትመለሳላችሁ፣ ግንባሩን እኛና መከላከያ እንሸፍናለን እያለ ነው። እና አጠቃላይ ማነው እንደ ሀገር በጣም ክብር ነው የሰጣችሁን። በዚህ ሰዓት በጣም ወሳኝ ሰዓት ነው። የሰጣችሁን ክብር ብልጽግና አመራሮች ከላይ እስከታች ማለት ነው ኢትዮጵያ ሁሉ ተጠቃሎ እንደሚመጣ ማቻወቅ ነው። ብልጽግና ተቆጥቷል ማለት ነው። ብልጽግና ተቆጥቷል ማለት የጁንታ ደግሞ ትልቁ ተጋጥን ጁንታ የማይወደው ነገር ማለት ጁንታ ሁለቱን አይወድም፣ መከላከልና ብልጽግና አይወድም። ለምን ያናውቃቸዋል? መሞቻው በሁለቱ እጅ ስለሆነ ነው። በጣም እናመሰግናለን። በተለይ የእኛ መከላከያ ሪፖርት ማለት የጁንታ ሪፖርት በየጊዜው ስላለን
ሞከሩ ይሄ ግንባር ማለት ነው። እነሱ አሁን ብዙ ጊዜ ቆረጣ ነው የሚያውቁት አለ። ለቆረጣ የማይመች ኢትዮጵያ አለን የሚለው ኃይል ያራገፈበት ቦታ ስለሆነ አይሞከርም። ከዚህ በላይ መዋጋት የለንም ብሎ 4 ነጥብ አድርጎ ነው ለሀገር መከላከያም ለፌደራል ፖሊስም ለልዩ ኃይሎችም ተቃላይ እንደ ሀገር ሁላችንም በቃ ወሳኝ ሰዓት ነው። በዚህ ደረጃ ማለት ኢትዮጵያ ጠላት በፍቅር ነው ያወቀን እንጂ ስንቆጣ አላወቀንም ነበር። ስለዚህ አሁን ማለት ነው ልክ የሰው ልጅ የሚታወቀው በሁለቱ ወይ በፍቅር ወይ በቁጣ ነው። በፍቅር ብቻ ነው ያወቁን። ቆጣ ስንል ደግሞ አሁን ደግሞ እንዴት ነው እንደ ኢትዮጵያውያን አሳይተናቸዋል። ይቀጥላል። ሰላም አለይኩም። ቀጥላል። ቁመት ረዘም ማለት ለማሳየት ነበር። አይቻልም ተብሏል። እኔም ተቀብያለሁ። የተከበሩ ሀጂ አቦል አርባ የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ምክትል ከንቲባ፣ የተከበራችሁ ሚኒስትሮች፣ የሁሉም ክልል የብልጽግና ጽህፈት ቤት ኃላፊዎች፣ የተከበራችሁ የኢትዮጵያ የቁርጥ ቀን ልጆች፣ ጄኔራል መኮንኖች፣ የኢትዮጵያ መከላከያ ሰራዊት አባላት፣ የሁል ጊዜ የኩራት ምንጫችን የሆናችሁት የአፋር ልዩ ኃይሎች፣ የአፋር ሚሊሻዎች፣ የአፋር ወጣቶች፣ የአፋር ሽማግሌዎች፣ ጀግኒት የአፋር ሴቶች፣ ከሁሉ አስቀድሜ 2013 ዓመተ ምህረትን አጠናቀን 2014 ዓመተ ምህረትን የምንቀበልበት የመጀመሪያው ቀን እዚህ በእናንተ መካከል ተገኝተን አዲሱን ዓመት ከጀግኖቻችን ጋር ከኢትዮጵያ ክብር እና ሰንደቅ ከሆኑት የጸጥታ ተቋሞቻችን ጋር አብረን ለማክበር እድል ስላገኘን የተሰማኝን ደስታ በታላቅ አክብሮት ልገልጽላችሁ እወዳለሁ። ሁላችሁንም እንኳን ለ2014 ዓመተ ምህረት በሰላም አደረሳችሁ። እንደምታውቁት 2013 በብዙ ድሎች እንደዚሁም በብዙ ፈተናዎች ያለፍንበት ዓመት ነበረ። ያስመዘገብናቸው በጣም ትልልቅ ድሎች አሉ። የኢትዮጵያ ሕዝብ በጉጉት ሲጠብቃቸው የነበሩ ትልቅ ስፍራ ሰጥቶ የሚጠባበቃቸው የነበሩ ጉዳዮች ነበሩት። ከነዚህ መካከል ግንባር ቀደሞቹን ለመጥቀስ የኢትዮጵያ የህዳሴ ግድብ ሁለተኛ ዙር ውሃ ሙሊት በስኬት አጠናቀን ሁለተኛውን ዙር ሞልተን ህዳሴያችን አይቀሬ መሆኑን ያረጋገጥንበት በኢትዮጵያ ህዝብም ሆነ በዓለም አቀፍ ማህበረሰብ ዘንድ ትልቅ ድል ያገኘንበት ስኬት የተጎናጸፍንበት ዓመት ነበር 2013። መላው የሀገራችን ህዝቦች በጉጉት ሲጠብቁት የነበረው 6ኛው የሀገራዊና ክልላዊ ምርጫ ብዙዎች ሲያሟርቱበት የነበረ በምርጫው ጊዜ ኢትዮጵያ ትፈርሳለች፣ ትባላላችሁ፣ ትገዳደላላችሁ፣
ይቅርባችሁ፣ ምርጫውን ማድረግ የለባችሁም፣ የሽግግር መንግስት ነው የሚያስፈልጋችሁ፣ ምርጫውን አራዝሙ ወዘተ ወዘተ በጣም በርካታ ሟርቶች የተስተናገዱበት። ነገር ግን እኛ ኢትዮጵያውያን ደግሞ እኛ ለራሳችን እናውቃለን፣ ስለኛ ማንም ሊናገር አይገባውም ብለን በቁርጠኝነት ተስማምተን ተወያይተን የፖለቲካ ፓርቲዎች በጋራ መክረን ህዝቡ በጋራ መክሮ ሰላማዊ ምርጫ የኢትዮጵያ ህዝብ የተቀበለው ምርጫ ማድረግ እንችላለን ብለን በልበ ሙሉነት ገብተን እንደተባለውም ኢትዮጵያውያን ሰላማዊ ምርጫ የኢትዮጵያ ህዝብ የተቀበለው ምርጫ የፖለቲካ ፓርቲዎች የተስማሙበት ምርጫ ማካሄድ በመቻል ጠላቶቻችንን አንገት ያስደፋንበትና ወዳጆቻችንን ደግሞ ያስደሰትንበት በተለይም ለኢትዮጵያ ህዝብ ትልቅ ፎይታ የፈጠርንበት ስኬታማ ምርጫ ያካሄድንበት ዓመት ነበረ 2013። ከጊዜ አኳያ ሌሎቹን ብዙ መዘርዘር አልፈልግም። የአረንጓዴ ልማት አሻራ በግብርና ልማት ስራዎቻችን፣ በኢንዱስትሪ ልማት፣ በከተማ ልማት በብዙ ዘርፎች ብዙ ውጤቶችን ያስመዘገብንበት ዓመት ነበረ። እነዚህ እንደተጠበቁ ሆኖ በጣም ብዙ ውጣ ውረዶችን ደግሞ ያሳለፍንበት እጅግ በጣም ፈታኝ የሚባሉ ችግሮችን ደግሞ የተጋፈጥንበት ዓመት ነበረ። እነዚህ ችግሮች ዋናው ምንጫቸው ኢትዮጵያ እንዳታድግ፣ ኢትዮጵያ ወደፊት እንዳትራመድ፣ ኢትዮጵያ ሁሌ በጉስቁልና እንድትኖር የሚፈልጉ የምንጊዜም ጠላቶቻችን ይህንን የእድገት የብልጽግና ጉዟችንን ለማደናቀፍ ሌት ከቀን የሚሰሩ አካላት የሚጎነጉኑት ሴራ ነው። የዚህ ሴራ ደግሞ ዋነኛ አስፈጻሚ ኢትዮጵያ የወለደችው የኢትዮጵያ የራሷ አብራክ ክፋይ የሆነው የእናት ጡት ነካሽ የሆነው አገር ካዲ ባንዳ አሸባሪ ጁንታ ህወሓት የተባለ ቡድን ነው። ይህ ቡድን እነዚህ ኢትዮጵያን እንዳትለማ ለሚፈልጉ ሀገሮች ቀጥተኛ የዓላማቸው አስፈጻሚ በመሆን ባለፉት 3 ዓመታት ለውጥ ብለን ከጀመርንበት ጊዜ ጀምሮ ያለ እረፍት ኢትዮጵያን በማተራመስ አጀንዳ ተጠምዶ የቆየ ቡድን ነው። አንዱን ብሔር በአንዱ ብሔር ላይ በማስነሳት አንዱን በሌላው ላይ በጥላቻ በጥርጣሬ በቂም በበቀል እንዲነሳ በማድረግ የከፍተኛ ትምህርት ተቋማት ወጣቶች የሚተራረዱበት የሚሞቱበት እንዲሆን በማድረግ በሁሉም የሀገሪቱ ጫፍ አጀንዳ እየመዘዘ እሱ እያስታጠቀ እየመለመለ ገንዘብ እየመደበ የሚያሰራቸው እንደ ሸኔ አይነት ቅጥረኞችን በማሰማራት ኢትዮጵያን ከጫፍ ጫፍ የማተራመስ ስራ ሲሰራ የቆየ መሆኑ ማንም ኢትዮጵያዊ የሚገነዘበው ጉዳይ ነው። ይሄ ኢትዮጵያን ለማፍረስ እንዳላዋጣው በተረዳ ጊዜ ኢትዮጵያን የማፍረስ ዋነኛ አጀንዳ ማስፈጸሚያ አድርጎ የተነሳው የሀገራችን የመጨረሻ ምሽግና የሉዓላዊነት መገለጫ የሆነውን የሀገር መከላከያ ሰራዊት በተለይም የሰሜን ዕዝን ጥቅምት 24 2013 ዓ.ም ከጀርባው በመውጋት ኢትዮጵያን በመዳፈር ቀዩን መስመር አለፈ። እስከዚህ ጊዜ ድረስ የኢትዮጵያ ሕዝብና መንግስት ምናልባት ልቦና ገዝቶ አደብ ገዝቶ ይመለስ ይሆናል ብሎ ሰፊ ድል የሰጠው ቡድን ነበረ። ነገር ግን አለመታደል ሆኖ በታሪኩ ከስህተት መማር የማይወድ በስህተት ላይ ስህተትን እየጨመረ እየደመረ ከጥፋት ወደ ጥፋት ከአዙሪት ወደ አዙሪት የሚሄድ አባዜ የተጣናወተው በመሆኑ እድሉን ሊጠቀምበት ፈጽሞ ፈቃደኛ አልነበረም። ስለሆነም ቀዩን መስመር አልፎ የሀገር መከላከያ ሰራዊትን ተዳፈረ። በዛ ጊዜ ነበረ የኢትዮጵያ ሕዝብ ከጫፍ ጫፍ አንድ ሆኖ ይሄ ጠላት ከምድረገጽ መጥፋት አለበት ብሎ የተነሳው። እንግዲህ እንደ ማንኛውም ጊዜ ፈተና በሚመጣበት ጊዜ አብሮ ይዞት የሚመጣው እድል አለ። ይሄ ጁንታ ፈተና ብቻ ሳይሆን ይዞልን የመጣው ያለ ጥርጥር እድልም ይዞልን መጥቷል። የኢትዮጵያ ሕዝብ ከጫፍ ጫፍ አንዱ ሆኖ እንዲነሳ አድርጎ ነው። ምክንያቱም ዋነኛ የኢትዮጵያ ደመኛ ጠላት ማን እንደሆነ በግላጭ ወጥቷል። ድሮ እያጭበረበረ ነበር የሚኖረው። ብዙዎችን እያምታታ አጀንዳውን ደብቆ ከላይ ሌላ ነገር እያወራ ነበር የሚኖረው።
አሁን በግላጭ በታወቀ ጊዜ የኢትዮጵያ ሕዝብ ከጫፍ ጫፍ ወጥቶ ይሄን የኢትዮጵያ ጠላት ህግ ማስከበር አለብን ብሎ የህግ ማስከበር ዘመቻ አውጆ ህግ የማስከበር ስራውን በስኬት ካጠናቀቀ በኋላ ትርፍራፊ የቀሩ የጁንታው አካላት ቢኖሩ እነሱን ለመያዝ ጊዜ ወስደን ሌላ ጊዜ ልናደርገው እንችላለን በሚል የፌዴራል መንግስት የወሰነውን የተናጠል የተኩስ አቁም ውሳኔ እንደ መልካም አጋጣሚ በመጠቀም የትግራይ ወጣቶችን ያላግባብና በተሳሳተ መረጃ ባልተገራ አንደበታቸው በዘቀጠ አእምሯቸው በዘር በመቀስቀስ ከኢትዮጵያ ህዝብ ጋር እንዲጋጩና በተሳሳተ መንገድ በጦርነት ውስጥ እንዲማገዱ ፈረደባቸው። ለዚህ ነው ቅድም ሀጂ አቦል ሲናገሩ እንደነበረው ወረራ በፈጸመባቸው አካባቢዎች በሙሉ የትግራይ ወጣቶችን የጦርነት ሰለባ አደረጋቸው። እንደ ቅጠል እንዲረግፉ አደረጋቸው። ህፃናት ትምህርት ቤት መሄድ ሲገባቸው ያለ ዕድሜያቸው መሳሪያ እየተሸከሙ ወደ ጦር ግንባር እንዲሄዱ አደረጋቸው። እናም ታሪክ ይቅር የማይለውን ስህተት ፈጸመ። እናት ሀገሩን ለማድማት እናት ሀገሩን ለመሸጥ ባንዳ ሆኖ ተነሳ። ስለዚህ እንደገና የኢትዮጵያ ህዝብ ይሄ አሸባሪ ቡድን የአፋርና የአማራ ክልልን ወረራ ከፈጸመ በኋላ ሁሉም ከጫፍ ጫፍ ተነስቶ ይሄን ጠላት ግባተ መሬት ማፋጠን አለብኝ በሚል አንድ ሆኖ የተነሳበት ዘመን መጣ። መልካም እድል የምንለው ይሄን ነው። 2013 ፈተና ብቻ ሳይሆን መልካም እድሎችም ጭምር ይዞልን መጥቷል የምንለው የኢትዮጵያ ህዝብ አንድ ሆኖ የተነሳበት እንደዚህ ጊዜ አለ ብሎ ማሰብ አይቻልም። በእርግጥ ታሪካችን ወደኋላ የሚያሳየን ኢትዮጵያ በማንኛውም አካል በተደፈረች ጊዜ ሁሉም አንድ ሆኖ የሚነሳበት ወደኋላ የማይልበት እንደሆነ ግልጽ ነው። በዚህ ዘመን በዚህ ትውልድ አሁን ባለው ኢትዮጵያዊ ደግሞ ይሄ መደገሙ ለኢትዮጵያውያን ትልቅ ኩራት ነው። እናም በአፋር ግንባር፣ በአማራ ክልል በተለያዩ አካባቢዎች ወረራ ፈጸመ። ንጹሃንን በገፍ በጅምላ ጨፈጨፈ። ጋሊኮማ፣ ጋሊሳ፣ ጭና፣ ማይካድራ በተለያዩ የኢትዮጵያ አካባቢዎች በተለይም አሁን በጠቀስኳቸው በአማራና በአፋር አካባቢዎች በጅምላ ንጹሃንን ህፃናትን ሁሉ ጨፈጨፈ። ክብራቸውን አዋረደ፣ ሀብታቸውን ዘረፈ፣ እንዲጎሳቆሉ አደረገ። ይሄ ጠላት አሁን ለጊዜው የጀመራቸው ጦርነቶች በአፋርና በአማራ ይሁን እንጂ ካልተደመሰሰና ግባተ መሬቱ ካልተረጋገጠ በስተቀር ዋናው ዓላማው በግላጭ እንደተናገሩት ኢትዮጵያን ማፍረስ ስለሆነ ሁሉንም የኢትዮጵያ አካባቢዎች በማፍረስ ኢትዮጵያ ላይ በፍርስራሿ ላይ እሱ የሚፈልገውን የሚቃዥለትን ዓላማ ማስፈጸም ነው እየተንቀሳቀሰ ያለው። ይሄ የገባቸው የኢትዮጵያ ህዝቦች ድንበር ሳይገድባቸው፣ ቋንቋ ሳይገድባቸው፣ ሃይማኖት ሳይገድባቸው፣ ምንም አይነት ልዩነት ሳይገድባቸው አንድ ሆነው ይሄን ጠላት ለመቅበር በጋራ ተነስተው ተፋለሙት። እናም የአፋር ህዝብ ቅድም ሀጂ አቦል ሲናገር እንደነበረው ይሄ አጋጣሚ የአፋርን ጀግንነት፣ የአፋርን አይበገሬነት፣ የአፋርን ድንቅ ጀብዶ ያየንበት ኦፕሬሽን ስለነበረ በእርግጥም አፋሮች መላው ኢትዮጵያ ኮርቶባቸዋል። ሴቶች ያላቸውን መሳሪያ ይዘው በአካባቢያቸው ያለውን ድንጋይም፣ ዱላም፣ ጩቤም፣ ጊሌም፣ ክላሽም ሌላም ምንም ሊሆን ይችላል ያገኙትን ይዘው ከዚህ ጠላት ጋር ፊት ለፊት በድፍረት ተጋፍጠዋል። ወጣቶች በባዶ እጃቸው ታንክ ማርከው በአይናችን አይተናል። ስለዚህ የፈጸማችሁት ጀብዶ ታሪክ በፍጹም አይረሳውም። ወደፊት ታሪክ እየጻፈው ለትውልድ እየተላለፈ ጀግንነታችሁ እየተዘከረ ይኖራል። በሁሉም አውደ ውጊያዎች በኡዋ፣
በአውራ፣ በሉያ፣ በበራሌ ያካሄዳችኋቸው ውጊያዎች የተቀዳጃችሁት ድል እናንተን ብቻ ሳይሆን መላው ኢትዮጵያውያን እንዲኮሩባቸው አድርጓልና እንኳን ደስ ያላችሁ። አሁን አፋር ከጁንታ ወረራ ነፃ ነው። በትግላችሁ ከጀግናው የሀገር መከላከያ ሰራዊት ከአፋር ልዩ ኃይልና ሚሊሻ ጋር በመሆን መላው ህዝብ ታግሎ በወረራ ተይዘው የነበሩትን ወረዳዎች በሙሉ ነፃ በማድረግ አፋርነቱን አስመስክሯል። ነገር ግን ድሉ ገና ነው። በዚህ ድል እንዳትኩራሩና እንዳትዘናጉ። ይሄ ጁንታ እስከ መጨረሻው ድረስ እስትንፋሱ ካልቆመ የጊዜ ጉዳይ ካልሆነ በስተቀር በመሞት በጣረ ሞት ላይም ሆኖ ቢሆን እየተንፈራገጠ ኢትዮጵያውያንን ለመጉዳት አርፎ አይቀመጥም። ስለዚህ የዚህ ኃይል የመጨረሻ ግባተ መሬት እስኪረጋገጥ ድረስ ትግላችሁ ተጠናክሮ መቀጠል አለበት። በ2014 ለጀግናው የሀገር መከላከያ ሰራዊት በዚህ አጋጣሚ ለማስተላለፍ የምፈልገው መልእክት ይሄ ጦርነት ባጠረ ጊዜ ማለቅ አለበት። ረጅም ጊዜ በጦርነት መቆየት የለብንም። እኛ ብዙ አጀንዳ አለን። ብዙ የልማት አጀንዳዎች አሉ። ብዙ የእድገት አጀንዳዎች አሉ። ብዙ የለውጥ ፍላጎቶች አሉ። ብዙ ከችግር ከጉስቁልና ሊላቀቁ የሚፈልጉ ኢትዮጵያውያን አሉ። ፊታችንን ልማት ላይ አዙረን ርብርብ ማድረግ አለብን። ይሄን ለማድረግ ረጅም ጊዜ በጦርነት መቆየት የለብንም። ስለዚህ ጀግናው የሀገር መከላከያ ሰራዊት በዚህ እስካሁን በነበረው ውጊያ የተጎናጸፈውን ድል እንደ ትልቅ ስንቅ በመውሰድ አሁንም በቀሩት ግንባሮች ይሄ ጁንታ ግባተ መሬቱ እስኪረጋገጥ ድረስ በሙሉ አቅሙና ኃይሉ ተረባርቦ ከምድረ ገጽ ማጥፋትና ኢትዮጵያን ወደ ሙሉ ሰላሟ እንድትመለስ ለማድረግ ሌት ከቀን ትተጋላችሁ ብለን እምነት ጥለንባችኋል። እምነት ስንጥልባችሁ ደግሞ ብቻችሁን አይደለም። እንዳያችሁት ህዝቡ ደጀን ብቻ ሳይሆን ራሱ ተዋጊ ሆኖ አንዳንድ ቦታ ላይ ቅጽል ስም ወጥቶላቸዋል። ባለሽርጥ ጄኔራሎች ተብሎ ስም ወጥቶላቸዋል። ስለዚህ እንደ ጄኔራል ሆነው እንደ ተዋጊ ወታደር ሆነው እንደ ኮማንዶ ሆነው መቼስ አፋሮች ስለ ኮማንዶዎች አውርተው አይጠጉም። እኔ ብዙ ጊዜ በየውሎ ከነ ሀጂ አቦል ጋር ስለምንገናኝ ይነግሩኝ ነበርና መቼስ ስለ መከላከያ ሰራዊት ጀግንነት ስለ ኮማንዶዎቹ ድንቅ ብቃት አውርተው ተናግረው አይጠግቡም። እና እንዲህ አይነት ጀግኖች ስላፈራን ከልቤ ነው የምነግራችሁ፣ በእናንተ በጣም እንኮራለን። ስለዚህ ይሄ ህዝብ በደጀንነት ብቻ ሳይሆን አብሯችሁ በመዋጋት በክላሽ ብቻ ሳይሆን በድንጋይም በዱላም ባገኘው ነገር ሁሉ አብሯችሁ ተሰልፎ ፊት ለፊት በመጋፈጥና በመዋጋት አብሯችሁ መስዋዕትነት ሊከፍል የተዘጋጀ ህዝብ ከጎናችሁ አለ። የኋላ ደጀን ሆኖ ለሰራዊቱ የሚያስፈልገውን ነገር በማቅረብ ሌት ከቀን የሚሰራ ድንቅ የሆኑ ኢትዮጵያውያን አብረዋቸዋል። ባለሀብቱ፣ ምሁሩ፣ አርሶ አደሩ፣ አርብቶ አደሩ፣ ወጣቱ፣ ሴቱ፣ ሽማግሌው ሁሉም ከእናንተ ጎን ነው። አሁን መከላከያ በህዝብ ልብ ውስጥ ነው ያለው። ስለዚህ ልብ ውስጥ ያለን ነገር ደግሞ ትቶ መዋል ማደር አይቻልም። እንተው ቢባል እንኳን አይቻልም። ምክንያቱም ሰው ሁል ጊዜ የሚገፋውና የሚያኖረው በውስጡ ያለው ነገር ነው፣ በልብ ውስጥ ያለው ነገር ነው። እናንተ ደግሞ በህዝቡ ልብ ውስጥ መግባት ስለቻላችሁ የኢትዮጵያ ህዝብ መቼም ቢሆን እናንተን ረስቶ ከእናንተ ጎን ርቆ ሊኖር የሚችልበት ጊዜ የለም። መቼም ቢሆን አብሯችሁ ይፋለማል። መቼም ቢሆን አብሯችሁ መስዋዕትነት ይከፍላል። እንዲህ አይነት ህዝብ ያለው ሰራዊት ደግሞ የድል ባለቤት መሆኑ አይቀሬም። የምትዋጉት ለፍትህ ነው። የምትዋጉት ለእውነት ነው። የምትዋጉት ግፍና በደልን በመቃወም ነው። እኛ ከማንም ጋር ጦርነት ፈልገን ወደ ጦርነት ገብተን አናውቅም።
ግፍ ሲመጣ በደል ሲመጣ ኢትዮጵያን ለማፍረስና ለማንበርከክ የሚመጣ ኃይል ሲኖር ግን መቼም ቢሆን ክንዳችን ታጥፎ አያውቅም። ስለዚህ የመከላከያ ብርቱ ክንድ እያረፈበት ይሄ ጁንታ ግብዓተ መሬቱ በአጭር ጊዜ እንዲቀበር እሱ ያሰለፋቸው ተላላኪዎቹ የኢትዮጵያ ስጋት እንዳይሆኑ ከዚህ ጁንታ በላይ ኢትዮጵያ እንዳትለማ ወደፊት እንዳትሄድ እንዳትራመድ ሌት ከቀን የሚሰሩ የውጭም የውስጥም ጠላቶች እነዚህን መመከት የሚችል ብቃት እየፈጠረ እንደሆነ መከላከያ በግልጽ እያየ ነው። በሰው ኃይል፣ በትጥቅ፣ በሞራል፣ በስነ ልቦና መከላከያ ከፍ ወዳለ ደረጃ እየተሸጋገረ ስለሆነ ለዚህ የመንደር በጥባጭና ኢትዮጵያ የእናቱን ጡት እየነከሰ ለሚኖር ወይም ለሚፈልግ ኃይል ብቻ ሳይሆን በማንኛውም አቅጣጫ በኢትዮጵያ ለሚሰነዘርን ጥቃት መመከት የሚችል ብቃት ያለው መከላከያ ሰራዊት እየተገነባ እንደሆነ ሁላችንም ኢትዮጵያውያን እየተመለከትን ያለ ነው። ስለሆነም ህዝቡ ከጎናችሁ ነው። ህዝቡ አብሯችሁ ነው። ካስፈለገም ከእናንተ ፊት ቀድሞ ይወድቃል። ካስፈለገ ከእናንተ ፊት ቀድሞ ህይወቱን ይሰጣል። ይህን ህዝብ ይዛችሁ ደግሞ የኢትዮጵያን ሙሉ ሰላም ለመመለስ በ2014 ረጅም ጊዜ ባልወሰደ ጊዜ ባጠረ ጊዜ የኢትዮጵያን ሰላም ለመመለስ ኃላፊነታችሁን የኢትዮጵያ ህዝብ የጣለባችሁን አደራ እናንተም እኔ ያለው ኢትዮጵያ አትፈርስም ብላችሁ የተነሳችሁ የቁርጥ ቀን ልጆቿ ይሄን አስመስክራችሁ በድል እንደገና እንደምናገኛችሁ ጥርጥር የለውም። በዚህ በአፋር ግንባር፣ በደቡብ ጎንደር ግንባር፣ በሰሜን ጎንደር በአዳርቃይ፣ በዳባት፣ በማይጸብሪ እና በሁመራ፣ በወልቃይት፣ በመተማ፣ በደባርቅ በሌሎችም ግንባሮች በሙሉ ያስመዘገባችሁትን ድል በሰሜን ወሎ ግንባር፣ በመርሳ፣ በወልዲያ በተለያዩ አካባቢዎች ያስመዘገባችሁትን ድል በጥፍ በማባዛት በአጭር ጊዜ ይህን ጠላት በመደምሰስ ኢትዮጵያን ከማንኛውም ስጋት ነፃ አድርጋችሁ እኛም በእናንተ በድላችሁ እየዘመር አብረናችሁ የድላችሁ ባለቤት መላው የኢትዮጵያ ህዝብ ስለሆነ 2014ን በሙሉ አቅማችን በልማታችን ላይ በመረባረብ ኢትዮጵያ ወደ ብልጽግና የምትሸጋገርበትን ዘመን እና መሰረት ለመፍጠር የበኩላችሁን ጥረት እንድታደርጉ በዚህ አጋጣሚ በታላቅ አክብሮት ላሳስባችሁ ወዳለሁ። መላው የአፋር ህዝብ ይሄን የተቀዳጃችሁትን ኩራት ያገኛችሁትን ድል ይበልጥ እያሳደጋችሁ ከዚህ በላይ ላደገ ለላቀ ድል ራሳችሁን እያዘጋጃችሁ ክልላችሁን ሰላም በማድረግ ልማት እንዲፋጠን በማድረግ ችግሮች በውስጥ የሚኖሩ ችግሮች ከሌሎች ከአጎራባች በውስጣችን የሚኖሩ ችግሮችን በውይይት በመደራደር በመነጋገር በመፍታት ኢትዮጵያ ወደ ሰላም ከፍታ እንድትሸጋገር የበኩላችሁን አስተዋጽኦ በማድረግ ጠላትን በጀመራችሁት መንገድ ማሳፈራችሁን አጠናክራችሁ እንድትቀጥሉ አደራ ለማለት ወዳለሁ። በጣም እጅግ በጣም ኮርተንባችኋል። ነገም የኩራታችን ምንጭ ሆናችሁ ከዚህ በላይ እንደምታስደምሙንና እንደምታስደንቁን ባለሙሉ እምነትና ተስፋ ነን። የተከበሩ አቶ ብናልፍ አንዱዓለም የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ የሁሉም ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊዎች፣ ጀግናው የመከላከያ ሰራዊታችን፣ ጀግናው የአፋር ልዩ ኃይል፣ የአፋር ሚሊሻ፣ እዚህ ያላችሁ የቁርጥ ቀን ልጆች የሆናችሁ የአፋር ህዝቦች ዛሬ አዲሱን ዓመት ስንቀበል በእናንተ መካከል በጀግኖች መካከል መገኘት ትልቅ ክብር ነውና በጣም ደስ ብሎኛል። እናንተ በፈጸማችሁት ገድል በፈጸማችሁት የጀግንነት ተግባር ሀገራችን የልማት ስራዋን ቀጥላለች። የህዝቦች አንድነት ቀጥሏል። ሀገር ከመበታተን ድናለች። እንደዚህ ሀገርን ለመበተን እንደተነሱት ኃይልና ከውስጥና ከውጪ ራሳቸውን አደራጅተው ኢትዮጵያን ለመበተን ህዝቦቿን ለመበተን ለማከፋፈል ብሎም ለቀኝ ገዢዎች አዙረው ለመስጠት በልማታችን በሀብታችን እንዳንጠቀም ለማድረግ እነሱ ካልገዙ በስተቀር ኢትዮጵያ ትበተን ስለ ኢትዮጵያ ገባንም ብለው የቆረጡ የተነሱትን ያሳፈራችሁ ጀግኖች ናችሁና በእናንተ የተነሳ
ዛሬ ይሄ እኩይ ተግባር መክሸፍ ችሏልና እጅግ አድርገን እናመሰግናችኋለን። ልክ ነው። ባለፈው ዓመት በብዙ ፈተና ውስጥ ሆነን ድል ማስመዝገብ ለምደናል። አሁን ደግሞ አዲስ ዓመት ተቀበለናል። በአዲሱ ዓመት ብዙ ተስፋ፣ ብዙ ድል፣ ብዙ መስራት ያለብን ትልልቅ ትልሞች አሉን። ይሄንን ለማሳካት የናንተ መዋደቅ፣ የናንተ ተጋድሎ፣ የናንተ ጥረት፣ የናንተ በየድንበሩ የምታደርጉት የጀግንነት ተግባር ሁሉ ጊዜም ቢሆን በኢትዮጵያ ታሪክ ውስጥ ከፍ ተደርጎ የሚጻፍ የማይረሳ ታሪክ ሆኖ ይቀጥላል። ምክንያቱም የናንተ ጥረትና የናንተ በዚህ ስፍራ ላይ የፈጸማችሁት ጀብድ ነው ዛሬም በእንደዚህ አይነት ሁኔታ አዲሱን ዓመት በተለየ ሁኔታ ጠላት እንዳለው ሳይሆን ዛሬ በምንገኝበት ሁኔታ እንድንቀበለው ያደረገን። ካለፍነው የሚቀረን አይበልጥም። ዋናውን ፈተና አልፈነዋል። ዋናውን ችግር አልፈነዋል። አሁን የጠላት ሞራል ደቋል። መከላከያ ሰራዊታችን እጅግ በጣም በዚህ አጋጣሚ ተጠናክሯል። መላው የሀገራችን ሕዝብ አንድነቱ ተጠናክሯል። እርስ በርሱ ተቀራርቧል። አንድ ላይ ለኢትዮጵያ ሀገራችን አለንልሽ የሚል አንድ ድምጽ ተሰምቷል። ይሄንን ማድረግ ከተቻለ በኋላ ያለው ቀጣይ የቀረን ተጋድሎ እጅግ በጣም ጥቂት ነው የሚሆነው። ያኔ ባልጠበቅንበት ሁኔታ እንኳን ትልልቅ ድሎችን ማስመዝገብ ከቻል ዛሬ ህዝባችን አንድነቱን ባጠናከረበት እርስ በርሱ በተደጋገፈበት በዚያውን በምንገኝበት በአፋር ግንባር እንኳን ከኦሮሚያ ከተለያዩ የሀገራችን ክፍሎች ከአፋር በዚህ በሰሜን ወሎ በኩል ሁሉም ተሰብስቦ ለአንዲት ሀገሩ አንድ ድምጽ እያሰማ በአንድ በኩል እየተዋደቀ በሌላ በኩል ደግሞ በእርግጥ በዚህ ፈተና ውስጥ እንደሆነ የልማት ስራውን ያልተወበት ልዩ ጀግንነትን እያየን ያለንበት ነውና እርግጠኛ ነን እናሸንፋለን። ኢትዮጵያ ባለፈው ዓመት በብዙ ነገር አሸንፋለች። አሁን ደግሞ በዚህ በቀረን ጥቂት የፈተና ጊዜ አሸናፊ ሆነን ወተን ተመልሰን በእጥፍ ድርብ ድል እንደምንገናኝ ያለኝ ሙሉ እምነት መግለጽ እፈልጋለሁ። እናንተ በግንባር እንዴ ስትዋደቁ እኛ በደጀን አለን። ሁሉ ጊዜም ከናንተ ጋር ነን። በአካል እዛ ብንሆንም እንኳን በመንፈስ በሁሉም ሰዓት እንዴት ነው ያሉት ዛሬ ምን ተደረገ ምን ድል ተገኘ እያልን በየጊዜው ያስመዘገባችሁትን ድሎች እንቆጥራለን። መደገፍ ያለብን ክፍተት ምን አለ ብለን እንጠይቃለን። በተለይ የአዲስ አበባ ህዝብ ሁሉ ጊዜ ከጀግናው መከላከያ ሰራዊታችንና ከጸጥታ ኃይላችን ጎን የማይለይ ቀድሞ የሚደርስ ቅድም ክቡር ፕሬዝዳንት እንደተናገሩት ዛሬም ትላንት ያደረገው ብቻ ይበቃል ብሎ አላቆመም። በተጨማሪ ባለፈው ከላክነው እርዳታ በተጨማሪ 150 ሚሊዮን ብር አሰባስበን ይዘናል። ክቡር ፕሬዝዳንት እንቀጥላለን። እናንተ እኮ እየሰጣችሁ ያላችሁ ተመን የማይገኝለት ህይወትን ነው። በዚህ ምድር ላይ ከህይወት በላይ ምንም የሚያጓጓ ትልቅ ነገር የለም። ያችን የምታጓጓ ትልቋን በግል ያላችሁን ውድ ስጦታ ለሀገራችሁ ሰጣችኋል፣ ለኛ ሰጣችሁናል። ስለዚህ ለእናንተ የምንሰስተው ነገር የለም። በግንባሩም ኑ ካላችሁ ከዛሬ ጀምሮ በምን ያስፈልገው ነገር ሁሉ አብረናችሁ እዚህ ያለን ማለት ነው። ሰው በተፈጥሮም በህመምም በተለያየ ድንገተኛ አደጋም ያልፋል፣ ይሞታል፣ ይቆስላል፣ ችግር ይደርስበታል። ነገር ግን እንዲህ ለሀገር ክብር እንደዚህ አይነት ታሪክ ለማስመዝገብ የናጡት ነካሽ የውጪ ኃይሎችን ሀገራቸውን ይወሩ ዘንድ አሳልፈው የሚሰጡ ከሃዲዎችን
ለማሳፈርና ሀገርን ለማስከበር የሚደረግ መስዋዕትነት ግን ከክብር ሁሉ በላይ ክብር ነው። በእኔ እምነት እንደ ወታደር እድለኛ የለም። የከበረ ሞቱ እንኳን የከበረ ሞት ህይወቱ ከራስ በላይ ከግል በላይ እጅግ በጣም የሚደነቅ ስብዕና የሀገር ክብርና ፍቅር የሚገለጽበት ስራ ነው ብዬ አምናለሁኝ። እንደዛ እናምናለን። እንኳን ደስ ያላችሁ የዚህ አካል በመሆናችሁ። አሁን የምንገኝበት ምዕራፍ የኢትዮጵያ መነሳት ምዕራፍ ነው። የኢትዮጵያ ብልጽግና ምዕራፍ ላይ ነው የምንገኘው። የኢትዮጵያ ብልጽግና የማይቀር ነው። ምንም ምድራዊ ኃይል አያስቀረውም። እንዲቀጥል በማስደረግ ውስጥ ታሪካችሁን ጽፋችሁ ያለፋችሁ ያላችሁት ግን እናንተ ናችሁ። ታሪክ አይረሳችሁ። የኢትዮጵያ ብልጽግና ሲነሳ፣ የኢትዮጵያ ሰላም ሲነሳ፣ የኢትዮጵያ ሉዓላዊነት ሲነሳ ሁሌ የእናንተ ስም አብሮ ይነሳል ማለት ነው። ስለዚህ ደግሜ በራሴና በከተማው አስተዳደር ስም እጅግ አድርጌ ላመሰግናችሁ ወዳለሁኝ። ሁሌ አብረናችኋለን። አዲሱ ዓመት የሰላም፣ የድል፣ የብልጽግና አንድነታችን የሚጠናከርበት ሰላማችን ደግሞ ከፍ ብሎ ጠላት የሚያፍርበት ዘመን እንዲሆንልን ከልቤ እመኛለሁ። መልካም አዲስ ዓመት። ለዚሁም ንግግር እንዲያደርጉልን እንጠይቃለን። ጀነራል ሌላው መንግስት ፕሬዝዳንት አቶ ሀጂ አወል አርባ እንደውም ብናልፍ የፌደራል ከፌደራል የመጡት አመራሮች፣ የክልሉ አመራሮች እና የመከላከያ ሰራዊት አባል እና የፌደራል ፖሊስ እንዲሁም የክልሉ ሚሊሻ አጠቃላይ ለመላው የመከላከያ ኃይላችንና ለመላው የጸጥታ ኃይላችን እንኳን ለ2014 ዓመት ዘመን መለወጫ በዓል አደረሳችሁ አደረሰን ማለት እፈልጋለሁ። እንደሚታወቀው ባለፍነው በተለይ በ2013 የውስጥና የውጭ ጠላቶቻችን በርካታ ፈተናዎች የተለያየ ፈተናዎች ቢኖሩ በህዝባችን በመንግስታችንና አጠቃላይ በጸጥታ አካል በአሸናፊነት ወይ ደግሞ በማሸነፍ ላይ እንገኛለን። በተለይ ደግሞ የ2013 ከጥቅምት ጀምሮ ይሄ ኃይል የመከላከያ ኃይል የፌደራልና የክልሉ ሚሊሻዎች በርካታ ተልእኮችን ሲፈጽም የነበረ ነው። አጋጣሚ ሆኖ ደግሞ የምስራቅ እዝ እና ኮማንዶዎች ሌሎችም ጭምር የክልሉ ልዩ ኃይል በዚህ ቀጠና ነው የገባ ነው። አሁንም በዚህ ቀጠና ነው ያለ ነው። ባለፉት በነበሩት በርካታ መስዋዕትነት ተከፍሎ የህግ ማስከበሩ ላይ ትላልቅ ጀግንነትን ፈጽመናል። ትላልቅ ስራዎችን ሰርተናል። ይሄ ብቻ ሳይሆን የሰራዊታችን አቅም ለማሳደግና አጠቃላይ በመንግስት በተወሰነ ውሳኔ መሰረት እሱም መነሻ አድርገን የመከላከያ ኃይላችን ወደዚህ ወደ ደጀን ህዝባችን እንድንወጣ ሲወሰን ኃይላችን በአጭር ጊዜ ከክልሉ ወይ ደግሞ ከትግራይ እንዲወጣ ከተደረገ በኋላ አጠቃላይ ጁንታው ይሄኛውን አጋጣሚ ተጠቅሞ ያለውና የሌለውን አቅሙ እንዲሁም የተለያየ ወጣቶችን በኃይልም ጭምር ማለት ነው ሰብስቦ በዚህ ቀጠና ላይ በአጭር ጊዜ ወደ ይሄ የኢትዮጵያ ዋና ኮሪደር የሆነው የሚሌ መስመርን በአጭር ጊዜ መቁረጥ አለብኝ ብሎ ወይ ደግሞ ባገኙት አንዳንድ ሁኔታዎች እነዚህን ተጠቅሞ በዚህ አስቦ ነበር። ነገር ግን አጠቃላይ በተለይ የመከላከያ ኃይሉ የክልሉ ህዝብና የአፋር ክልል ህዝብና ሚሊሻዎችን ተደጋጋሚ የተደረገበት ነው። በዚህ ውጊያ ዝም ብሎ በቀላሉ የሚነገር አይደለም። ቢያንስ እዚህ ከመጣን ወደ 2 ወር አካባቢ ይሆናል። በእነዚህ ቦታዎች ቢያንስ በአንዴ 3 ጊዜ 7 ጊዜ ተከታታይ ደግሞ በቀን እስከ 20 ጊዜ ተደጋጋሚ ሙከራ ያደረገበትና እነዚህ ሙከራዎች ደግሞ በእኛ ኃይል በደንብ በመመታቱ
ከፍተኛ እርምጃ በመወሰዱ ጠላት አንድም እርምጃ ወደፊት ሊያልፍ አልቻለም። ይሄ ሊሆን የቻለ ደግሞ ይሄ እዚህ ያለው ጀግና ኃይላችን በመፈጸሙ ስለሆነ በዚሁ አጋጣሚ እንድታመሰግኑልኝ ይፈልጋሉ። የጠላት ተስፋ በተለይ የጁንታዎቹ ፍላጎታቸው ትልቅ በጣም ሰፊ ሲሆን ይሄኛውን የኮሪደሩን በመቁረጥና አጠቃላይ የኢትዮጵያን ጎሮሮ መዝጋት አለብኝ ብነሳ ይሄ ኃይል እዚህ ያለ የመከላከያ ኃይላችን እዚህ ያለ ወይ ደግሞ የአፋር ህዝብ እዚህ ያለ አንድም እርምጃ ወደፊት ሊቀጥል ስለማይችል እኛም ደግሞ ይሄኛውን ስለማንፈቅድ አጠቃላይ ተደጋጋሚ በተደረጉት ውጊያዎች ይሄኛው ጠላት ሊያልፍ አልቻለም ማለት ነው። ስለዚህ እንደምታዩት እስካሁን ድረስም በርካታ ውጊያዎች ተደርጎ ከዚህ ቀጠና በኃይል ተደምስሶ ከዚህ ቀጠና እንዲወጣ ተደርጎ አሁንም ኃይላችን ይሄኛውን አጠናክሮ በመቀጠል ላይ ይገኛል። ስለዚህ በተለይ ደግሞ ሰራዊታችን የህዝባዊ ባህሪን በመያዝና የውስጣዊ አንድነቱን አጠናክረው በአፋርና በአማራ ክልል ያለው ጠላት እየደመሰሰ እንደሆነ በዚህ ላይ መግለጽ እፈልጋለሁ ማለት ነው። ስለዚህ ከኛ የሚጠበቀው በተለይ ከመከላከያ ኃይልም ከፌደራልም በተለይ በ2014 ደግሞ ይሄ የቀረውን ኃይል በትልቅ አንድነትና የህዝባዊ ባህሪያችን በመያዝና ኃይላችን ደግሞ ጉልበታችን በጠላት ላይ በማሳረፍ ጠላትን ቅድም በተሰጡት አቅጣጫዎች በአጭር ጊዜ መደምሰስ እንዳለብን በዚሁ ለእናንተ መግለጽ ይፈልጋለሁ ማለት ነው። ስለዚህ በተለይ በፌደራል በኩል እየተደረገ ያለ ነው የተለያየ ድጋፎች ነው ለሰራዊታችን እየተደረጉ ያሉት። የሚደረጉ ድጋፎች በገንዘብ ብቻ አይደለም፣ በርካታ የሰው ኃይልን በመመልመልም ጭምር በርካታ ንብረቶችን በርካታ የሰራዊቱ ሬሽኖችም ጭምር ነው ለሰራዊታችን እየተደረገ ያለው። ደግሞ ይሄኛው ደግሞ ለእኛ ትልቅ አቅምና ትልቅ ጉልበት ስለሆነ ለእናንተም በዚሁ አጋጣሚ መግለጽ እፈልጋለሁ እና በሌላ በኩል ደግሞ በተለይ ደግሞ የአፋር ክልል ማህበረሰብ፣ የአፋር ሚሊሻዎች፣ የአፋር ልዩ ኃይሎች በመጀመሪያ ላይ እንደገለጽኩት ከመጀመሪያው ጀምሮ ከኛ ጎን ነው የነበሩት። ከጥቅምት ጀምረው ከመጀመሪያው ከኛ ጎን የነበሩት ከኛ ጎን ሲሆን ደጀናችን ብቻ ሳይሆን ከኛ ፊት ለፊትም ጭምር በመሰለፍም ሰራዊታችን በተለይ እዚህ ቦታ ላይ ደግሞ በጣም ቁጥር አንድ የሆነ አንገብጋቢ የውሃ ችግር ያለበት ቀጠና ነው። ስለዚህ የራሱን ትቶ ሰራዊታችን በቀን አሁን ለምሳሌ በየቀኑ እስከ 10 ሰዓት ህዝቡ ሳይጠቀም ለእኛም ጭምር አሳልፈው በመስጠትም ጭምር ስለሆነ እና ሰራዊት እስከ ማታ ድረስ ነው የሚቀዱት። ውሃውን ሊቀዱ የሚችሉት እስከ ማታ ነው ማለት ነው ህዝቡ ማለት ነው። ስለዚህ አጠቃላይ ሰራዊቱ እንዲጠቀም በማድረግና ይሄ ብቻ ሳይሆን በሌላ በሬሽንም ሰራዊቱን በመደገፍ ቁስለኛ በማውጣት በማከም የተሰዋውን ደግሞ በማግለልም ጭምር በውጊያ ውስጥ ነው እየወጡ እየገቡ እየሰሩ ስለሆነ እዚህ ቦታ በዚህ አጋጣሚ መግለጽ እፈልጋለሁ። ከልብ ማመስገን እፈልጋለሁ በሰራዊቱ ፊት። ስለዚህ የፌደራል አመራሮች እና የክልሉ አመራሮች አጋጣሚ ደግሞ ይሄ በተለይ በዚህ አሁን ባለንበት ሰራዊታችንም ብዙ ከሁሉም የተወጣጣ ሰራዊት አባል ቢሆንም በርካታ አመራሮች ያሉበት ነው፣ ተወክሎ የመጡት ነው። ስለዚህ እዚህ ቀጠናችን ላይ የውጊያ ቀጠና ውስጥ ናችሁ። በዚህ በዓል ከኛ ጋር ስላሳለፋችሁ አሁንም ደግሜ ከልብ አመሰግናለሁ እና ለሁላችን መልካም በዓል ጨርሻለሁ።
በዘመነ መወጫ በዓል ላይ በጀግናው ሰራዊታችን መሃል በመገኘት በዓልን በጋራ ለማክበር በመቻላችን የተሰማኝን ደስታ መግለጽ እወዳለሁ። ሁላችንም እንደምናውቀው የማዕከላዊ ዕዝ የሰራዊት አባላት በዚህ በወሎ ግንባር ላለፉት 2 ወር እና ከዛም በላይ በሆኑ ቀናት ጭምር ጽንፈኛው እና አሸባሪው የህወሓት ቡድን መንግስት ከትግራይ ለመውጣት የወሰነውን ፖለቲካዊ ውሳኔ ተከትሎ ለትግራይ ህዝብ የተሻለ ሁኔታ ለመፍጠር የተሻለ እርዳታ ስርጭት እንዲኖር ጦርነት ባንድ ወገን ብቻ እንደማይቆም ቢታወቅም ቀደምትነትን መንግስት በመውሰድ የተናጠል ተኩስ አቁም ስምምነት በማድረግ ከትግራይ ጠቅልለን መውጣታችንን እንደ መልካም አጋጣሚ በመጠቀም ሰፊ የመንቀሳቀሻ ቦታና የትግራይን ህዝብ የጦርነቱ አካል ለማድረግ የሚያስችል እድል በማግኘታቸው ይህንን ኃይል በማቀናጀት ጽንፈኛው ኃይል ከትግራይ በመውጣት በአፋርና አማራ አዋሳኝ አካባቢዎች ላይ የጀመረው ትንኮሳ ባለማቋረጥ ላለፉት 2 ወር ከባድ ከሆነው የክረምት ወቅት ጋር በማያያዝ ትንኮሳዎችና ጥቃቶችን ሲፈጽም ቢቆይም በጀግናው ሰራዊታችን በህዝባችን በሚሊሻውና በልዩ ኃይል እንደዚህም የፖሊስ አባላት በየከባቢው በእኛ በወሎ ግንባር ብቻ ሳይሆን በሁሉም አጎራባች አካባቢዎች በከፍተኛ እልህና ወኔ ኢትዮጵያን የነካ ወይም ኢትዮጵያን ሊነካ ለመጣ በፍጹም ፊት አንሰጥም በሚል በማይመጣጠን ኃይልና ቁመና በከፍተኛ ተጋድሎ ኢትዮጵያን ለመበተን ሲኦል ድረስ እንሄዳለን ብለው ለተነሱለት ዓላማቸው እንዳይሳካ በማድረግ ያለማቋረጥ ውጊያዎችን በማከናወን የዚህን ጽንፈኛ ኃይል ህልም ማክሸፍ የቻለ ሰራዊት ነው። ሰራዊታችን የገጠሙትን ፈተናዎች በጀግንነትና በጽናት በመቋቋም የጽንፈኛው ኃይል ፍላጎት አሁን ካለበት አካባቢዎች ወደ ጥልቀት ገብቶ የአማራና የአፋር ህዝቦችን በአጠቃላይ ደግሞ የኢትዮጵያ ህዝቦችን ለመበታተን ያለው ህልም እንዳይሳካ ከማድረጉም በላይ አሁን ባለንበት ወቅት ደግሞ በየግንባሩ እየተመታ ወደ ኋላ እየሸሸ ግን ደግሞ ኢትዮጵያን ለመበተን እስከ ሲኦል እንሄዳለን ያሉትን ህልማቸውን ባለመተው ቀጣይ የሆነ ትንኮሳዎችን እያካሄዱ ይገኛሉ። እስካሁን በነበረን አቅም፣ እስካሁን በነበረን ውሎ፣ እስካሁን በነበረን ጀግንነት በየተራራውና በየሸጡ ከህዝባችን ጋር በመቀናጀት ሁሉም የጸጥታ ኃይላችን ጋር በመቀናጀት ከደጀን እየመጣ ያለው የኢትዮጵያ ህዝቦችን አቅም በመጠቀም ገተን አሁን ባለበት አቁመነዋል። እዚህ ቁመና ላይ ለመድረስ ጠላትን ህልሙን በማክሸፍ አሁን ካለበት ርቆ ሂዶ የኢትዮጵያን ህዝቦች እንዳሰበው ሳይበታትን መንግስት አፈርሳለሁ ብሎ የተነሳበትን ዓላማ እውን ሳያደርግ ህልሙ የቀን ቅዠቱን ወደ ኋላ እንዲመለስ አስገደን አሁን ባለበት ቁሟል። በአንዳንድ አካባቢዎችም ወደ ኋላ በመሸሽ ላይ ነው። እስካሁን በነበረን አቅም ይሄን ማድረግ ችለናል። የኢትዮጵያ ህዝብ የማይነጥፍ ሀብት ነው። የህዝቡ ቁጥር ሀብት መሆኑን ማሳየት የምንችልበት ወቅት ላይ እንገኛለን። እስካሁን 1 ለ10 1 ለ8 ገጥመን ሀገር ተከላክለን ግንባር ተከላክለን እዚህ ደርሰናል። ሀገር
ያለውን ሪሶርስ በከተተበት ጊዜ ደግሞ በዚህ ሰዓት ከማንም ከሚገምተው በላይ እስካሁን በጦርነት ካለን ቁመና 3-4 እጥፍ የሚሆን ኃይል ወደ እጃችን ገብቶ ጦርነት ምርጫዬ ነው ብሎ ላለው ኃይል የመጨረሻ የጦርነቱን ዋጋ ለመስጠት ተዘጋጅተን እንገኛለን። ከመቼውም ጊዜ በላይ እዚህ ቁመና ላይ በመድረሳችን ለሁላችንም እንኳን ደስ ያለን እንኳን ደስ ያላችሁ ማለት እፈልጋለሁ። ይህን ስራ ስንሰራ ከጎናችን ለነበሩ የየዞኑ አመራሮች፣ የወረዳ አመራሮች፣ የግንባሩ ህዝብ፣ በአጠቃላይ የኢትዮጵያ ህዝብ ከጀርባችን ባይኖርና ድጋፉ ቀጣይነት ባለው መንገድ ከጎናችን ባይቆም ኖሮ አሁን ለደረስንበት ደረጃ ልንደርስ አንችልም ነበር። ግን ደግሞ ጦርነቱ የኢትዮጵያ ህዝቦች መጥፋት ወይ መቀጠል የኢትዮጵያ ህልውና መጥፋት ወይ መቀጠል ስለነበረ የኢትዮጵያ ህዝቦች በማንነታቸው በህልውናቸው ላይ ለመጣ አደጋ እንደ ሁሉ ጊዜ ሁሉ እጅ ስለማይሰጡ ይሄንን እኩይ ኃይል ከትግራይ መንጥረን እንደ ባለፈው ጫካ ለጫካ ዋሻ ለዋሻ እየተከተልን መሄድ ሳይሆን ትግራይ ሳይገባ ጦርነቱን ድንበር ላይ ጨርሰን የትግራይ ህዝብም የጦርነቱ ተገዶም ይሁን አምኖ የገባ ኃይል ከዚህ ተምሮ የኢትዮጵያ ሰላም እስከ መጨረሻው ተረጋግጦ እጃችን ላይ ያለው ጠላት ብቻ ሳይሆን ከሱ ዙሪያ የተሰለፉ ሌሎች ኃይሎች በሙሉ እጃቸውን ሰብስበው ከሀገራችን ላይ ጣታቸውን የቀሰሩትን ጣት እስከሚሰበስቡ ምን ጊዜም ለኢትዮጵያ 10 ጊዜ ከመሞት በላይ ማንቆጠብ መሆናችንን ጠላትም ወገንም ሊያቀው ይገባል። በመቀጠል አዲሱ ዓመት የኢትዮጵያ ልዕልና በድጋሚ የሚረጋገጥበት የኢትዮጵያ ጠላቶች የሚያፍሩበት እጃችን ላይ ያለው አረም አስተማማኝ በሆነ መንገድ ተነቅሎ ለኢትዮጵያ የሚሸረብን ሴራ መፈልፈያ ሙሉ በሙሉ አድርቀንና አጥፍተን አገራችንን ህዝባችንንና ህገ መንግስታዊ ስርዓታችንን ወደ ነበረበት ከፍታና ወደ ነበረበት ልዕልና ለመመለስ ሁላችን መዘጋጀት አለብን። አሁን ይሄን በዓል እያከበርን ያለነው ከጀርባ በምን ቁመና ላይ እንዳለን ከምሽግ የመጣችሁ አመራሮች፣ የሰራዊት አባላት ታውቁታላችሁ። አሁን ከምን ጊዜውም በላይ ወኔያችን ሞልቷል፣ ትጥቃችን ተሟልቷል፣ በከፍተኛ ደረጃ ዝግጅታችን ጨምሯል። በቅርብ ቀን ምናልባትም በጣት በሚቆጠሩ ቀናት አሁን ካለን ቁመና ተነስተን ለሀገራችንና ለህዝባችን እፎይታ የሚሰጥ የውጊያ ውሎ ደግሞ በድል የታጀበ ሆኖ ለማሳየት ከሁላችን የሚጠበቀውን ነገር ለማድረግ ዝግጁነታችንን ማረጋገጥ ማጠቃለል ይጠበቅብናል። በመጨረሻም ከጎናችን ላልተለየው ህዝባችን በተለይም ለወሎ ግንባር ላለ ህዝብ ከኛ አንጻር ማለት ነው በየአካባቢው ያለ ህዝባችን ከሶማሌ፣ ከሞያሌ፣ ከጋምቤላ ከየትኛውም የሀገራችን ጫፍ እየመጣ ያለ እርዳታ እኛ ከምንሸከመው በላይ ነው ሆኖ ያለው። አሁን ኮቸሮ መብላት እያቆም ነው፣ በየቀኑ ስጋ እየበላን። ይሄ ደግሞ የህዝባችን ውጤት ነው። ይሄን ላደረገ ህዝብ 10 ጊዜ መሞት ሲያንስ ነውና ከኛ የሚጠበቀውን እናደርጋለን። እስካሁን ላለው ነገር ለህዝባችን ዋጋውን እንከፍላለን። ለዚህ ሁላችንም ዝግጁ መሆናችንን እናረጋግጣለሁ። በድጋሚ እንኳን ደህና መጣችሁ። አመሰግናለሁ። መልካም በዓል። ወሎ ግንባር የተዘጋጀ በአይነቱ ልዩ የሆነ በዓልን ከጀግኖቻችን ጋር የሚል ፕሮግራም ነው። በግንባርም ላሉት የትም ቦታ ላሉት ለጀግኖቻችን እስኪደርስ ድረስ አልተሰማም እያሉ ነው። ግንባር ዛሬ ያሉት ታችኋል። ወደ እነሱ እንመራለን። ፕሮግራማችሁን የሶማሌ ልዩ ኃይል ባንድ
ኢትዮጵያን ቤላንቺ ያላየሁት አንገት ራስሽን ችሎልውና Let it
ያሻግራል ደርሷል ለወገኑ በጀግንነት አለ ክብሩ መከላከያችን ታሪክ ሰርቷል ለደሙን ነው ኪዳናችን መልካለው ለገድላችን ሰርክ አዲስ ነው ጽናታችን ኢትዮጵያ ሀገራችን ታፍራ ትኑር በደማችን አይደፈር ድንበራችን ስሩ ጠባል ያደራችን ህዝባችን ነው ጉልበታችን አጉራሽ አልባሽ ውበታችን ከመሞትስ በላይ ሞተ ሀገር ትኑር ያችን ታሪክ ሰርቷል ለሀገሩ መከላከያችን ታሪክ ሰርቷል ለሀገሩ መከላከያችን ታሪክ ሰርቷል ለሀገሩ ታሪክ ሰርቷል። የመከላከያ ሰራዊታችን ጄኔራል መኮንኖችና የሰራዊቱ አባላት፣ የአማራ ክልል ልዩ ኃይልና ሚሊሻ እንደዚሁም ከተለያዩ ክልሎች የመጣችሁ በተለይም የሶማሌ ክልል ልዩ ኃይሎች በዚህ በወሎ ግንባር ከፍተኛ መስዋዕትነት የከፈላችሁ የጸጥታ አካላት፣ የተከበራችሁ የወሎ አካባቢ ነዋሪዎች፣ የተከበራችሁ የፌዴራል ከሁሉ አስቀድሜ እነሆ 2013ን አጠናቀን በዛሬው ዕለት 2014ን ለምንቀበልበት የአዲስ ዓመት መቀበያ ቀን እንኳን በሰላም አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ ለማለት እወዳለሁ። 2013 በርካታ ድሎችን የተቀዳጀንበት እንደዚሁም ደግሞ ብዙ ፈተናና ውጣ ውረዶችን ያለፍንበት ሆኖ ተጠናቋል። ከተቀናጀናቸው ድሎች ውስጥ በግንባር ቀደምትነት ከሚጠቀሱት ውስጥ የህዳሴ ግድብ ሁለተኛ ዙር የውሃ ሙሊት በስኬት አጠናቀን 6ኛውን ሀገራዊና ክልላዊ ምርጫ ሰላማዊና የኢትዮጵያ ሕዝብ በተቀበለው መንገድ በማጠናቀቅ ብዙ ሟርቶችን አልፈን ዛሬ ለደረስንበት 2013 አጠናቀን 2014ን ሀ ብለን ጀምረናል። ይህ በእንዲህ እንዳለ 2013 ብዙ ውጣ ውረዶችን ያለፍንበት ዓመት እንደነበረም ይታወቃል። በተለይም ደግሞ የሀገራችን ኢትዮጵያን መልማት ወደፊት መራመድ የማይፈልጉ የምንጊዜም ጠላቶቻችን የምናደርገውን የልማት እንቅስቃሴና የወደፊት ጉዞ ለመግታት የሚሸርቡትን ሴራ ተቀብሎ በባንዳነትና በተላላኪነት ኢትዮጵያን ለማፍረስ የተነሳው ጁንታ በተለያዩ የሀገራችን አካባቢዎች አንዱ ህዝብ በሌላው ህዝብ ላይ የተነሳ ግጭት እንዲፈጠር ሲሰራ ከኖረው ክፉ ሴራው በተጨማሪ ጥቅምት 24 2013 የሀገራችን የመጨረሻ ምሽግና የሉዓላዊነት መገለጫችን የሆነውን ጀግናው የሀገር መከላከያ ሰራዊት በተለይም የሰሜን እዝን ከጀርባው በመውጋት ኢትዮጵያን የማፍረስ አጀንዳውን በግልጽ ለኢትዮጵያ ህዝብና ለዓለም አሳይቷል። ከዛ በኋላ በነበሩት የህግ ማስከበር ዘመቻዎች ጀግናው የመከላከያ ሰራዊት አባላት እንደዚሁም የክልል ልዩ ኃይሎች ህግንና ስርዓትን ለማስከበር ባደረጉት ዘመቻ በርካታ ድሎችን ተቀዳጅተዋል። ይሁንና የፌዴራል መንግስት የተኩስ አቁም የተናጠል የተኩስ አቁም ውሳኔ መወሰኑን ተከትሎ ይህን እንደ መልካም አጋጣሚ በመጠቀም ጁንታው አሸባሪው ህወሓት እና እሱ የፈለፈላቸው ተላላኪዎች በሀገራችን ላይ በተለይም ደግሞ በአፋርና በአማራ ክልል ላይ ሰፊ ወረራ በመፈጸም ኢትዮጵያን የማፍረስ አጀንዳቸውን መቼም ቢሆን ወደ ኋላ እንደማይመለሱ በግልጽ አሳይተዋል።
በዚህ ወቅት ሁሉም የኢትዮጵያ ህዝቦች ከጫፍ ጫፍ ሁሉም ከአራቱም ማዕዘን በመነሳት ኢትዮጵያ እኛ ያለን አትፈርስም ብለው ወጣቶች በሁሉም አቅጣጫ ወደ ጦር ግንባር በመዝመት በማሰልጠኛዎች ገብተው ወታደራዊ ስልጠና በመውሰድ እንደዚሁም የአፋር፣ የሶማሌ፣ የጋምቤላ፣ የሐረሬ፣ የቤንሻንጉል፣ የአማራ፣ የኦሮሞ፣ የሲዳማ፣ የደቡብ ሁሉም ልዩ ኃይሎች ወደ ግንባር በመትመም ይሄን አገር ለማፍረስ የተነሳ ጁንታ ለአንዴና ለመጨረሻ ለመቅበርና ኢትዮጵያ እኛ ያለን አትፈርስም ብለው በአንድነት ወደ ግንባር በመትመም አስደናቂ ድሎችን ተቀዳጅተዋል። ጀግናው የሀገር መከላከያ ሰራዊት በሁሉም የጦር ግንባር አውዶች ታላቅ ድልን እያስመዘገበ አገር ለማፍረስ የተነሳውን ኃይል እየደመሰሰ ኢትዮጵያ እንደማትፈርስ ለኢትዮጵያም ለዓለም ሕዝብም በግልጽ አሳይቷል። ይህ ጦርነት ችግርና ፈተና ብቻ ሳይሆን ይዞ የመጣው መላው ኢትዮጵያን በአገራቸው ጉዳይ ላይ መቼም ቢሆን አንድነታቸው የማይላላ ከምንጊዜውም በላይ እየጠነከረና እየጠበቀ ከብረት የጠነከረ አንድነታቸውን ያሳዩበት ከጫፍ ጫፍ አንድ ሆነው የተነሱበትን መልካም ዕድልና አጋጣሚም ሰጥቶናል። በዚህ አንድ ሆኖ በተነሳው የኢትዮጵያ ሕዝብ ይህ አሸባሪ ጁንታ ወረራ በፈጸመባቸው አካባቢዎች እጅግ አሰቃቂ እና ግፍ የተሞላበት በደል ፈጽሟል። በዜጎቻችን ላይ የጅምላ ጭፍጨፋ አካሂዷል። በአፋር ክልል፣ በአማራ ክልል በተለያዩ ቦታዎች ላይ የጅምላ ጭፍጨፋ በማካሄድ ዜጎች በግፍ እንዲገደሉ አድርጓል። ሀብታቸውን ዘርፏል፣ ንብረታቸውን አውድሟል፣ ክብራቸውን አዋርዷል። ባልተገራ አንደበታቸውና በዘቀጠ አመለካከታቸው የህዝቡን ስብዕና ክፉኛ ጎድተዋል። ይሁን እንጂ ይህ ቁጭትን ፈጠረ እንጂ ሽንፈትን የማይቀበለው የኢትዮጵያ ህዝብ በቁጭት ተነስቶ ይሄን ጠላት ለአንዴና ለመጨረሻ የኢትዮጵያ ጠላት በማይሆንበት ደረጃ ለማጥፋት ሁሉም ክንዱን አንድ አድርጎ እንዲነሳ አድርጓል። የተከበራችሁ የጀግናው የመከላከያ ሰራዊት አባላት፣ የተለያዩ ክልሎች የልዩ ኃይል የሚሊሻ አባላት፣ እናንተ በየግንባሩ ባደረጋችሁት የጦር አውደ ውጊያ በዚህ በወሎ ግንባር ጀግናው የወሎ አካባቢ ህዝብ ከደጀንነት አልፎ ራሱ እየተዋጋ የነ ወርቄ፣ የነ ድሬ ሮቃ፣ የሀብሩ፣ የቆቦ፣ የወረባቦ፣ የተውለደሬ፣ የመቄት ሁሉም የወሎ አካባቢ ህዝብ ደጀንነት ብቻ ሳይሆን ራሱ በውጊያ እየተሰማራ አንጸባራቂ ድሎችን ከመከላከያ ጋር በጋራ ሆኖ ለመቀዳጀት ችሏል። ለዚህ ታላቅ ድል የተጋደላችሁትን የወሎና የአካባቢውን ህዝብ በዚህ አጋጣሚ ያለንን ክብርና አድናቆት ስንገልጽላችሁ በኩራት ነው። የተከበራችሁ የመከላከያ አባላት፣ ይሄ ጦርነት ከዚህ በላይ እድሜው ሊራዘም አይገባም። 2014 በሙሉ አቅማችን ፊታችንን ወደ ልማት በማዞር አሁን የተደቀነብንን አደጋ በአጭር ጊዜ ቀልብሰን ጁንታው ለኢትዮጵያ ስጋት በማይሆንበት ደረጃ ቀብረን ፊታችንን ወደ ልማት ለማዞር ከምን ጊዜውም በላይ ትግሉን አጠናክረን በመቀጠል ይህ ጦርነት ባጠረ ጊዜ እንዲጠናቀቅ የበኩላችሁን መስዋዕትነት በመክፈል አኩሪ ገድል ፈጽማችሁ እንደገና መልሰን በድል እንደምንገናኝ ጥርጥር የለንም። በዚህ አጋጣሚ ለምታደርጉት ተጋድሎ በየግንባሩ ለምትከፍሉት መስዋዕትነት የፌዴራል መንግስት የኢትዮጵያ መላ ህዝብ ከጎናችሁ መሆኑንና መቼም ቢሆን ዛሬ ያሳያችሁን ታላቅ ድጋፍ
ነገም እስከ መጨረሻው ድረስ በድል እስክታጠናቀቁ ድረስ ከጎናችሁ ሆኖ አብሯችሁ የሚዋደቅና አስፈላጊውን መስዋዕትነት ሁሉ የሚከፍል መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በመጨረሻም 2014 የድል ዓመት፣ የስኬት ዓመት፣ የሰላም ዓመት፣ ኢትዮጵያ ወደ ብልጽግና የምትገሰግስበት ዓመት እንዲሆን ከልብ እየተመኘው በምትሄዱበት ስፍራ ሁሉ በምትሰለፉበት አውደ ውጊያ ሁሉ ድልና ኩራት ከእናንተ ጋር እንዲሆን ከልብ እመኛለሁ። በጣም አመሰግናለሁ። እዚህ በምንገኝበት በወሎ ግንባር ከሰራዊቱ ጋራ አዲሱን ዓመት እያከበርን እንገኛለን። ከሰራዊቱ ጋራ አዲሱን ዓመት መቀበል እጅግ በጣም እድለኝነት ነው ብዬ አስባለሁኝ። ከጀግኖች ጋራ ጀግንነትን ተግባር እያዩ ጀግኖችን በማበረታታት ይሄ የማይረሳ ታሪክና በአጋጣሚ ያገኘነው እድል ስለሆነ በዚህ አጋጣሚ ጀግኖቻችንን እጅግ በጣም አድርጌ ላበረታታ እወዳለሁኝ። የኢትዮጵያ ሰራዊት መላው የጸጥታ ኃይላችን እየከፈለ ያለው ዋጋ ታሪክ ሊረሳው አይችልም። ጀግኖች ናቸው። በላያቸው ላይ የሚታየው ቆራጥነት፣ ጀግንነት፣ ሀገር ወዳድነት፣ አልበገር ባይነት እንደዚህ በተለየ ሁኔታ መሬት ላይ ሲያዩት ከሚነገረው በላይ ልብ የሚነካ ነው። ኢትዮጵያ በዚህ አጋጣሚ እናፈርሳታለን፣ የኢትዮጵያን ሰራዊት አፍርሰናል ብለው ያወሩት እነኚህ ተላላኪ ቡድኖች ይልቅ በዚህ አጋጣሚ የኢትዮጵያን ወታደር አጠናከሩት፣ የኢትዮጵያን ሰራዊት አጠናከሩት። የኢትዮጵያ ሰራዊት እጅግ በጣም በሚገርም ወኔ ታጥቋል። በሚገርም በሰው ኃይል እንዲጠናከር ተደርጓል። በሎጂስቲክ እንዲጠናከር ተደርጓል። እንደገና ተመልሶ እንዲሰራ ነው ያደረጉት። ችግር ሲመጣ ይዞ የሚመጣው ጉድለት ብቻ አይደለም፣ እንደ መልካም አጋጣሚም ሆኖ ይዟቸው የሚመጣቸው መልካም ነገሮች አሉና በዚህ አጋጣሚ የኢትዮጵያ ወታደር ላይ እያየን ያለነው እጅግ በጣም አስደናቂ የሆነ የተጋድሎ መንፈስ፣ አጠቃላይ ሞራል እጅግ በጣም የሚደነቅ ነው። ለመላው ህዝባችን ማለት የምፈልገው በየቦታው ላይ የሚወራውን ሐሰት ወሬ ወያኔ ለዘመናት የታወቀችበት ነው አይደለም። የኢትዮጵያን ህዝብ በእርግጥ ዓለምንም በሐሰተኛ ወሬ ለማጭበርበር ብዙ ጥረት አድርጋለች። መሬት ላይ ያለው ግን መሬት ላይ እዚህ በተጨባጭ የሚታየው ግን ህዝቡም የጸጥታ ኃይላችንም በተለይ ደግሞ ሰራዊታችን በተለየ ሁኔታ ከፍተኛ ታሪክ የማይረሳው ተጋድሎ እያደረገ ነው ያለው። ይኸው ከነጋ ጀምረን እዚህ በግንባር ሆነን እንደ ልባችን በዓልን እያከበርን ነው ያለነው። ይሄ በእነሱ መስዋዕትነት የተገኘ ነው ያለውና የበለጠን እናጠናክራቸው፣ የበለጠ አብረናቸው ልንቆም፣ ሞራላቸውን ልናጀግን፣ የኢትዮጵያን አንድነት፣ የኢትዮጵያን ግዛት አንድነት፣ የኢትዮጵያን ክብር፣ የኢትዮጵያን ነጻነት ለምን ጊዜውም ቢሆን ለማስከበር የሚደረገውን ተጋድሎ በዚህ አጋጣሚ አጠናክረን በደንብ አድርገን ሞራላቸውን ገንብተን በሚያስፈልገው ነገር ሁሉ አብረናቸው በመቆም እኛም የዚህ ጀግንነት ታሪክ አካል እንሆን እላለሁኝ። ወታደሮቻችንን፣ መላው የጸጥታ ኃይላችንን፣ መላው የኢትዮጵያ ሰራዊትን በተለያዩ ግንባር ያሉትንም አብረናቸዋለን። በሁሉም በሚያስፈልገው ነገር ሁሉ እንደዚህ እስከ ግንባርም እየመጣን እናበረታታለን፣ እናያቸዋለን፣ ቤተሰቦቻቸውን እንጠይቃለን። ከነሱም ጋራ በዓልን እንኳን አደረሳችሁ የጀግና ቤተሰቦች ብለን አብረናቸው እየዋልን ነው። ሁል ጊዜ ለኛ የከፈላችሁትን ዋጋ ኢትዮጵያ ታመሰግናለች። ኢትዮጵያ ውለታችሁን አትረሳም፣ ታሪክ ይዘክረዋል። አመሰግናለሁ። አዲስ አበባ ከተማ ህዝብ እንግዲህ አዲሱ ዓመት ይሄ ያጋጠመን ጦርነት ተገደን የገባንበት በአጭር ጊዜ ያልቃል። አሁን ካለበት ይዘት አንጻር በአጭር ጊዜ አልቆ ፊታችንን በተሟላ ሁኔታ ወደ ልማት እንደምንመልስ አምናለሁኝ። አዲሱ ዓመት የድል፣ አዲሱ ዓመት የሰላም፣ የኢትዮጵያ አንድነት የበለጠ የሚጠናከርበት፣ አብሮነታችን ከዚህ በላይ የሚያበብበት፣ ኢትዮጵያ አሸናፊነቷ በዓለም የሚነገርበት ዓመት እንዲሆንልን በራሴና በአዲስ አበባ ከተማ አስተዳደር ስም እመኛለሁኝ። አመሰግናለሁ። መልካም አዲስ ዓመት።
ለብሔራዊ ሰንደቅ ክብር በብረት ሰላም ዓላማ የጸናው በጀግንነት ቆሜ ድንበሬ ማስከበር ባጥንትና ደሜ የወገን አለኝታ የአገር ባላደራ በኢትዮጵያዊነቴ ሁሌም የምኮራ ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ ባህሩን ቀዝፌ በርሬ እንደ ንስር በርሬ እንደ ንስር ለወከልኩት ወገን በስራት የማበስር በስራት የማበስር መቼም ሳላዳላ ለማንም ሳልወግን ለማንም ሳልወግን ሁሌ የማስፈጽም ሕግንና ሕግን ሕግንና ሕግን በሙያ በአካል ብቃት በእውቀት ሰልጥኜ የነጠርኩ ወታደር ነኝ በእሳት ተፈትኜ ከሕዝቤ እንደወጣሁ የሕዝብ አጋር ሆኜ ለሰላም እቆማለሁ ለፍትህ ወግኜ ዓላማዬን የተረዳው ከዘር ስሜት ነኝ የጸዳው በጨዋነት ስነ ምግባር ዘብ መቆም ነው የኔ ተግባር ቃል የገባው ለወገኔ የቁርጥ ቀን በመሆኔ ቃል ኪዳኔን አከብራለሁ በጀግንነት እቆማለሁ መለዮ ለባሽ ነኝ ያነገብኩኝ አርማ ጠላቴን መመክት ሀገር የማለማ የማላወላውል የማላመነታ ዳር ድንበር ጠባቂ ጋሻዬ መከታ ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ ኢትዮጵያ እንድትቀጥል በብሩህ ጎዳና በብሩህ ጎዳና ሕገ መንግሥታዊ ግዳጄ ነውና ግዳጄ ነውና በዘር በሃይማኖት በባህል በቋንቋ በባህል በቋንቋ ሁሉን እኩል የማይ ንቁ ነኝ ጠንቃቃ ንቁ ነኝ ጠንቃቃ በልማት የምሳተፍ በመስክ በሜዳ ወገንን የምደግፍ ሕዝብን የምረዳ ለእውነተኛ ዲሞክራሲ ለሕዝብ እኩልነት መስዋዕት እሆናለሁ ለሉዓላዊነት ከሕይወቴ ከኔ ጥቅም ሀገር ወገን የማስቀድም ሁሌም ንቁ ቁርጠኛ ነኝ የኢትዮጵያ ወታደር ነኝ የአባቶቼን አርማ ስቼ ክብራቸውን ተረድቼ በጀግንነት እሰዋለሁ ግንባር ቀደም እሆናለሁ ይህች ሀገር
አይሁድን በ580 ተቀብላ አስተናግዳለች፣ አሻራውን ትቷል። ክርስትና በ350 በኢዛና ዘመን ተቀብላ አሻራውን ትቷል። እስልምና በ615 ከማንም ሀገር ከመዲና ከመካ በፊት እንኳን ነው የተቀበልነው፣ አሻራውን ትቷል። ኢትዮጵያ ያደረጓት ሁሉም ስነ ምህዳሩም ቦታውም ትምህርቱም ሃይማኖቱም ሁሉም ተዋህዶ ነው አንተን ኢትዮጵያ የሚያሰኝ። ፖለቲካ ፓርቲዎችን መሰረት የምንችለው ልንከራከር የምንችለው አሸንፈን ፓርላማ ልንገባ የምንችለው ተሸንፈን ልንወርድ የምንችለው ኢትዮጵያ የምትባል አገር ስትኖር ነው። ይህ የአገሬ ሰው ይህ የአገሬ ወጣት አይምጡበት እንጂ በአገር ከመጡበት እንኳን በጦራቸው በክፉ አይን ካዩበት በአንድ ቁጣ ትንታግ በአንድ እልህ አቃጥሎ ቤት ንብረት አስጥሎ ሞፈር አሰቅሎ በአንድ ስሜት ግለት ነቅንቆ የሚያስነሳው የሚቀሰቅሰው የሚቆሰቁሰው የሚያንዘረዝረው የሚያንተከትከው የሚያንቀጠቅጠው የሚያንቀጠቅጠው እምቢጃ የሚያሰኘው ስለ ኢትዮጵያዊነት ስሜት ስለ ኢትዮጵያ ነገር ሲነሳ ለየት ያለ ስሜት ይሰማል። ለየት ያለ በቃ ስሜት ምን ማለት ሊገልጽልህ አይችልም። ኢትዮጵያዊነት የሚለው ቃሉ ራሱ እንደው ስሰማው መላ ሰውነቴ ነው በደስታ የሚዋጠው። ኢትዮጵያዊ ስሙን ስንጠራው እንደ ቀላል አፍ ላይ ራሱ ቶሎ ማለቅ የለበትም። እንደ ጸሎት መርዘም ነበረበት፣ እንደ ዜማ መርዘም ነበረበት። ቶሎ የሚያልቅ ቋንቋ መሆን አልነበረበት። ኢትዮጵያ ከኢትዮጵያውያን ውጭ ማንም የላትም። እኛም ያለ ኢትዮጵያ ማንም የለንም። ላይኔ ስጋ ሰልፈኛ